ካናዳ መጥቼ በቃ አልጋ ባልጋ ዋው 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 እንደዛ መሰለ። ስመጣ ግን ያየሁት ነገር ካቶሊክ ቦርድ ስኩል ተገኘልኝ ጽዳት ስል የዚህ ሀገር ዲግሪ ጠየቁኝ። እኔ ቤት እዛ አዲስ አበባ መጥረጊያ ማሪ ሰውዬ 5ቱን ፎቅ ጠርጋለሁ ብዬ 3ን እንኳን ጽዳት አጣው። ትራክ ትምህርት ቤት ስገባ ኪዲ አምሲ እንዴ ልስማው። ለዛውም ስመጣ ስኖ ነው የተቀበለኝ። የሚያቃጥል ብርድ ምን ውስጥ ነው የገባሁት። ሀገር ቤት በ3 በ4 ሰው በ6 ሰው በ7 ሰው ታጅቤ ሙሉ የነበርኩ ሰውዬ ማን ያጅበኛል? ስራ በፈልገው የለም። ከዛ በኋላ ፋሚሊ መበጥበጥ ሆነ፣ ዋይፍን መረበሽ ሆነ። እቺ ነበርሽ ካናዳዬ የምትያት የነበረችው፣ እቺ ነበርሽ ካናዳዬ ብለሽ የምትመኪባት የነበረች። ሌላ አይነት ኪዲ ስትረስ ውስጥ ገባሁ። ከዚህ በፊት ማጨስ የነበረውን ሲጃራ ሄጄ ከኩኪ በቀን 2 ፓኬት ደው ለመለኮት ያስተማሪ ነው ወንጌላ ያገባው ስትል ሚስቴ እኔ ሌላ ዓለም። እንግዲህ ዋይፍ ተከራይታ ነው የነበረችው። እነዚህ አክራሪ ሰዎች አንድ ቀን ካሳሷት ማለት። ከዛ በኋላ ቀጥታ የሄደን መንግስት ጋር ሄደን እንደዚህ ብለውናል፣ ስጡን ሼልተር። ምን እንዳሉን ታውቂያለሽ? አንቺ ይሄ ልጅ ስፖንሰር ስለሆን ሼልተር ማግኘት አትችልም። እንግዲህ 3 ልጆች አሏት ብዬሻለሁ እኔ ያለው እና እንዲህ በምን መንገድ ነው ማግኘት? በቃ ከኔ ጋር መለያየት እንዳለባት አስበሻል? ሌላ ትዳር ለማፍረስ። ሰላም እንደምን አላችሁ? ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት ተመልሰናል። እናንተም እስከ መጨረሻ አብራችሁን እንድትቆዩ በትህትና መጋበዝ ፈልጋለሁኝ። ይህ ቪዲዮ እንደ ሁልጊዜው ላይክ በማድረግ የምታግዙንን በማመስገን መጀመር ፈልጋለሁ። የኪዲ ኢትዮጵያን ፕሮግራም ስንጀምር መጀመሪያም አካባቢ እንዲህ አይነት ፕሮግራሞችን ለመስራት ካነሳሱኝ ዋናው እና አንደኛው ምክንያት ዛሬ ላይ የምናቀርባቸው ዝግጅት ነው። ህይወት ከአገር ወጥቶ ሲኖር ምን ይመስላል? በጣም ብዙ ማንናገራቸው ሰክሰሳችንን ሲሳካልን ጠብቀን የምናወራበት አይነት ሂደት ያለበት ለምን ማህበረሰቡም ጋር ተቀባይነቱ ከኢትዮጵያ ወጥተን ችግር የምናወራ ከመሰለው ተመለስ ወደ ሀገር ነው እንጂ ማን ይማርበታል ብለን ስለማናስብ እንዲህ አይነት ነገርን አንናገርም። ያ ደግሞ በዚህ እዚህ ሀገር ነዋሪ ለሆነው ሰዎች ትልቅ ዳሜጅ ሲያደርስ እንመለከታልና ይህንን ፕሮግራም ልጀምር ያሰብኩት አንደኛው አዌርነስ ክሬት ለማድረግ በሚል ነበርና የዛሬ ፕሮግራም እጅግ በጣም እንደምታዩኝ ኤክሳይትድ አድርጎኛል። ለምን ከእናንተ ጋራ አብረን የምናደርገው ቆይታ ይኖራል። ዳኒ በመጀመሪያ እንኳን ደህና መጣ። ስላየሁህ ደስ ብሎኛል። እኛን መርጠህ አክብረህም ወደዚህ ፕሮግራም ስለመጣ ላመሰግን እፈልጋለሁ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ እላለሁ። ኪዲ በጣም አመሰግናለሁ ይህን እድል ስለሰጠሽኝ። በቃ ያለው ህይወት ያስተምራል ብለሽ ስለጋበሽኝ እንግዲህ የማውቀውን ነገር ህይወት የሆነውን ነገር እኔም ደግሞ ለማካፈል በጣም ሬዲ ነኝ ማለት ነው። በደስታ በጣም አመሰግናለሁ። እርግጥ ነው ያ አንተም ፍቃደኛ ስለሆንክ ብዙ ጊዜ ከባህላችን ጋር ተያይዞ የሚመጣ ነገር አለ። ብዙዎቻችን ምንም ነውር ያልሆነውን ነገር ሁሉ እንደ ነውር፣ ሚስጥር ያልሆነውን ነገር እንደ ሚስጥር ስለምንይዝ ከኛ ሰዎች ሳይማሩ እኛ ያለፍንበት ነገር ሌሎች ሰዎች መተው ሲጎዱበት እንመለከታለን። አንተ ግን ከዛ ውስጥ አይደለህም። እኔ ያለፍኩበት ነገር ምንም ይሁን ምን ሰዎች መማር አለባቸው ከመልካሙ ከአስቸጋሪው መንገድ ብለህ ዛሬ ስለተገናኘን በድጋሚ ላመሰግን እፈልጋለሁ። ዳኒ እስቲ ራስህን በማስተዋወቅ ጀምርና መቼ ነው ካናዳ የመጣኸው የሚለውንም በዛው ብታስተዋውቀን ደስ ይለኛል። እሺ፣ እኔ ስሜ ዳንኤል ገመቹ እባላለሁ። ከቤታችን እንግዲህ 3ኛ ልጅ ነኝ። አሁን ላይ ባለትዳር ነኝ። እግዚአብሔር የተመሰገነ ይሁን። ወደዚህ ካናዳም የመጣሁት በትዳር ምክንያት ነው። ከመጣሁኝ ወደ አመት ከ3 ወር አካባቢ ሆኖኛል። ይሄን ይመስላል። እንግዲህ ዳኒ ከመጣህ አመት ከ3 ወር ነው። ይሄንን ለሚሰማ ሰው እንዴ ደግሞ በአመት ከ3 ወር የካናዳን ህይወት ምን ልምድ ላካፍል ብለህ ነው የሚሉ ሰዎች አሉ። ግን እዚህ ጋር ትልቅ መግቢያ ላይ እንደተናገርኩት ሚስ የሚሆነው ትልቁ ታሪክ ይሄ ነው። እዚህ ሀገር ስንመጣ የመጀመሪያው በጣም አስፈላጊው አመት የመጀመሪያዎቹ አመት አካባቢ ነው። የመጀመሪያው አመት የመቆሚያም የመውደቂያም ጊዜ ነው ብዬ አምናለሁ እኔ በግሌ። ያንን ደግሞ በዛ ስሜት ውስጥ ሆኖ የሚያካፍለን ሰው በጣም ጥቂት ነው። ቆይ ገና ነኝ አልለመድኩም ነው እንጂ ምን አለፍኩበት የሚል የለም። አንተ ምናልባት በአንድ አመት ቆይታ እጅግ በጣም ያየሃቸው የጠበካቸው የተሳኩልህ የሚሳካልኝ ነው ብለህ ያላሰብካቸው ነገሮች አጋጥመዋል ብዬ አምናለሁ። እስቲ ቀጥታ ወደ ታሪኩ እንግባና ካናዳ በትዳር እንደመጣህ ነግረህናል።
እሱን በፈለግከው መጠን ታካፍለን ትችላለህ። ነገር ግን እንዴት ነበር ካናዳ ለመምጣት ሀሳቡ ነበረ? ከኢትዮጵያ ወጥቶ መኖር ሲባል ምን አይነት ህልምና ምን አይነት ሀሳቡ ነበረ? እምነት ነበረ? እኔ ብዙ ጓደኞች ነበሩኝ ውጭ ምናምን ማውቃቸው ልጆች ይመጣሉ። በቅርብ ማውቃቸው ብዙ ልጆች አሉ። ግን ያን ያህል በቃ ቁጭ አድርገው አገሪቷ ይሄ እችን ትመስላለች የሚለውን ነገር ሳይሆን የሚያሳዩት መጥተው የለም በቃ ዳያስፖራዎች ናቸው ሲለብሱ እነሱ ናቸው ምግብ ቤት የሚከፍሉት የለም በቃ እኛ ራሱ እናስቀድማቸዋለን ከፊት ምግብ ቤት ራሱ ሲሄዱ ምናምን ራሱ ያው ስኑ ከፋይ ምናምን ዳያስፖራ እንመካበታለን። እንደዚህ አይነት ጓደኞች ነበሩ በርግጥ። ከዛም በኋላ ምንም በግሌ ያው ዲቪ ምናምን በጣም ብዙ ሞልቼ ወደ 10 ጊዜ ምናምን ከዛ በኋላ እንደውም አይ ለእኔ አልተገባኝም በቃ የሀገር ምናምን በሚል ደግሞ ዲቪ የሚባል ከናካቴው ያቆምኩባቸው እድሜዎች ነበሩ። ግን አሁን ወደዚህ የመምጣቱ ነገር ምንጭ የሆነኝ ሶሻል ሚዲያ ነው። እዚህ ቲክቶክ ላይ ወደ ስነ መለኮት እየተማርኩ አካባቢ 3ኛ ዓመት አካባቢ እየተማርኩኝ እንቅስቃሴዎች ጀመርኩ። ይሄ መንፈሳዊ ትምህርቶች ምናምን እነሱን ማስተማር ጀመርኩኝ። ኤፌሶ የሚባል የቅዱስ ጳውሎስ መልእክት አለና እሱን በቃ ሙሉን ደብዳቤ ለጸሐፊውን ታማኝ ለመሆን ሮብ ላይ ላይቭ እንትን ነበር ማለት ነው እንማር ነበር። የተወሰኑ ሰዎች 30-40 ሰዎች እየሆንን በቲክቶክ ላይ እንደሱ በማስተምር ሰዓት ነው እንግዲህ ባለቤቴን ያገኘኋት። ገብታ ልትጸልይ ስትል ተገናኘን ምናምን። ከዛ ያው በውስጥ መስመር ታወሪያለሽ ምናምን እንዴት ነሽ ምናምን አይነት መጻጻፎች እንደሱ አይነት ነገሮች አደረገ። ትንሽ ስለ ባለቤቴም ለማውራት ባለቤቷ ያው ወደ ጌታ ሄዷል፣ አርፈዋል። በልብ ኬዝ ምክንያት ነው የሞተው። 3 ልጆች አፍርተዋል። ከዛ በኋላ ግን ይሄን ነገር ስትነግረኝ እና ላይፏ እንደሚቀጥል ስትል መጽሐፍም ይደግፋታል። እሷ ከፈቀደች ችግር የለውም አይነት ነው። በቃ ይሄ መጽሐፍም ይደግፈኛል አልኩኝ። ሌላ ደግሞ አመለካከቴ ብዙም እንደዚህ ብዙ ህልሞችም ነበሩኝ ማለት ልጅ የወለደች ሴት አግብቼ ምናምን 1-2 ህልሞች አልሜ ነበር ከዚህ በፊት እና መጣሽ ማለት ነው ምናምን አይነት ነገር እንደሱ ብዬ በኋላ ላይ በቃ ለምን የልጆችሽ አባት አልሆንም አልኩኝ። በእንደዚህ አይነት መጻጻፍ የጀመረ እሷም ልቧ ሞላ። ከዛም በኋላ በተዋወቅን ከ8 ወር በኋላ መጣች ማለት ነው። በቃ ልጆቿን ይዛ መጣች። ልጆቿ ናቸው ሻማ ያዥ የነበሩት እና አንዱ እንኳን ትንሽ ተለቅ ብሏል። 2ቱ ግን በቃ ግራና ቀኝ ሆነው ምናምን ያው ዳሩም ማለት ነው በቸርች ዮናታን አክሊሉ የሚመራት ቸርች አዲስ ኪዳን ካህናት እሱ እንደ ሽማግሌ ሆነው አጋባን። ከዛም በኋላ 3 ወር አካባቢ ቆየች፣ 2 ወር ከምናምን። ከዛ ተመልሳ መጣች። እንግዲህ ይሄን ነገር አሁንም ያው ለውጭ ያለኝ ስል እዚህ እንደመጣሁት አይነት አይደለም። እሷም ከላይ ነው የነገረችኝ። ከዛም በኋላም ባለው ላይፍ ስራ አልሰራውም፣ ቤት ነው ቁጭ ያልኩትኝ እና ሳንቲም ስትልክ ምን ስትልክም እንደዚህ ማለት አሁን መጥቼ እንዳየሁትኝ ዋጋ ከፍላ አይነት ነገር አይደለም። በቃ ሲላክ ያው በኢትዮጵያ ደግሞ ምንዛሬው ብዙ ይሆናል እጠቀማለሁ ምናምን። እኔም ሄጄ በቃ የከባድ መኪና ሙያ ስለነበረኝ ጅቡቲ እንግዲህ ብዙ አመት ነው ያልኩትኝ። በቃ ወይ እሱን ቀጥላለሁ ወይ ደግሞ የመጀመሪያው ዓላማዬ ግን ቸርችን በቃ ቴዎሎጂን ጨረስኩኝ። ከዛ አንዲት ቤተክርስቲያን እንግዲህ ካናዳ ላይ ፕላንት አድርጌ እቀጥላለሁ የሚል አንድ ዲስፕሊን አስቀምጫለሁ። ቀጥሎ ደግሞ ይሄ እንኳን ባይሆን ብዬ እንደ ፕላን ቢ ደግሞ ላይሰንሴን ኢንተርናሽናል አድርጌ ያዘጋጀሁኝ። በቃ ከዛ በኋላ እንግዲህ አይደርስ የለ ከ1 አመት ፕሮሰስ በኋላ ምንም ኢንተርቪው ምንም ብዙም አልበዛብኝም። እኔ አልጋ በአልጋው ነው ወይ አልጋ አሁን ላይ ሳስበው ዳኒ ወደኋላ ትንሽ መልሰንና ኢትዮጵያ ላይ አሁን ያለህን ህይወት እንዲሁ ማለፍ አልፈልግም። የትራክ ድራይቨርም እንደነበርክ የከባድ ሹፌር አሽከርካሪ እንደነበርክም ነግረህናልና እስቲ እሱንም ትንሽ ብትነግረን ምናልባት ዳኒ ማን ነው የሚለውን ከዚህኛው ጋር ማያያዝ ይጠቅመናል። በጣም ጥሩ ተፈቀድሽልኝማ ተመዝገዋል። ወደኋላ እሺ ምንድነው የኔ ህይወት? ከቤቱ እንደነገርኩሽ ቅድም የ3ኛ ልጅ ነኝ። እኛ ቤት ከእናታችን 7 ነን የተወለድን ነው እና 3ኛ ልጅ ነኝ። ያው እስከ 4 አመት 6 ኪሎ ጃን ሜዳ አካባቢ ነው እስከ 4 አመቴ። ከ4 አመት በኋላ ግን ወደ ሳሪስ ወርቅ ሰፈር የሚባል ሰፈር እዛ ነው ያደግኩት። የሳሪስ ልጅ ነኝ። ከዛ በኋላ የሆነ እድሜ ላይ ስደርስ ወደ 17 አካባቢ ፈነዳው ማለት ነው። ያው ሁሉም ሰው እንደሚፈነዳው ፈነዳው። ከዛ በኋላ አባቴ በቃ አረታው በቃ ማለት ልጠፋበት ሆነ። በቃ ከተለያየ ልጆች ጋር ገጠምኩኝ።
ከማይረቡ ልጆች ጋር ገጠምኩኝ ምናምንና በቃ ሊጠፋ ነው አለና ፋዘር ምንም ማድረግ አልቻለም። የነበረው አንድ መኪና ነበረ፣ የጭነት መኪና ላይ ይዞኝ ወጣ። በቃ አይኔ እያየ ከሚሞት ብሎ ይዞኝ ወጣ ማለት እና ትዝ ይለኛል እንደውም የመጀመሪያ ቀን ፒንሳ አቀበለኝ ሲለኝ እኔ ሌላ ነገር ነበር የምሰጠው፣ አላውቅም የመኪና ቋንቋዎች ራሱ ምናምን አላውቅም። እና ስማ አለኝ። እኔ ታውቃለህ መቼስ ከኛ ቤት እነሱ ቤት ደግሞ ወደ 11 ምናምን ናቸው፣ ብዙዎቹ የተማሩ ናቸው። የኔ አባት እንግዲህ 7ኛ ክፍል እያለ ጎበዝ ተማሪ ነበረ። እነሱም እንዲማሩ ያው የገጠር ስርዓት ወደዚህ ኦሮሚያ አካባቢ የነበረው የፋሚሊ እንትን ስርዓት እንዲማሩ ምናምን ብዙ ይረሱ ምናምን አይነት የሚል ነበር የነሱ ቤተሰብ። ለነሱ መስዋዕት ለመሆን ነው የኔ አባት ትምህርቱን አቆሞ በቃ እነሱ ይማሩ ብሎ ወደ እርሻ ገብቶ ምናምን። ታውቃለህ ህይወቴን እኔ መቼስ እግዚአብሔር አልጣለኝም። ይሄን ቀንነቴ እንትን ብሎ ከነሱ ከተማሩትም ሀብታም አድርጎኛል በእርግጥ ይላል። ግን እንደኔ ሹፌር እንድትሆን አልፈልግም። እኔ አሁን የምፈልገው እያለ በቃ የለም ከሱስ ህይወት እንደወጣ በቃ ይጸልይልኝ ነበር መኪና ላይ አውጥቶኝ። ከዛ በኋላ ሳላስበው በቃ እንደዛ እንትን እያልን ከሱ ጋር ሳሳልፍ አደገኛ ረዳት ሆንኩኝ ማለት ነው። በቃ አደገኛ የተዋጣለት አውታንቲክ ሆንኩኝ ማለት። ከዛ በኋላ አንድ ቀን ትዝ ይለኛል 95 ዓመት ሊመጣ አዲስ ዓመት። ከዛ እኔም ተመቸኝ ከሱ ጋር በቃ አልማርም። እሺ ያልኩት በቃ ከዚህ በኋላ አልማርም እንዳንተ መኪና ገዝቼ ምናምን ስለው በቃ አለቀሰ። እኔ በቃ ትዝ ይለኛል እንባው ምናምን ሁሉ እየቀባኝ ምናምን ናዝሬት ላይ ነውና እኔ ሹፌር እንድትሆን አልፈልግም። ጀስት ቢያንስ እንኳን በቃ ሃይስኩልን ምናምን ጨርሰክ ከዛ በኋላ ካልሆነ እንኳን የተዋጣለት ድርጅት የለም የእንደነ ዩኤንኤችሲአር ምናምን የሚባሉ አሉ። እነሱ ጋር ትምህርትም ስላለ አደገኛ ሹፌር ትሆናለህ ግን ምናምን ብሎ እንትና አተማመጠኝ። ከዛ እሺ ምናምን ብዬ በቃ አድቬንቲስት ትምህርት ቤት ነው እንደሚያስገባኝ አቃቂ። ከዛ በኋላ ተመልሼ መኪናውን ትቼ ምናምን እንደዛው ከዛም ሃይስኩል ጨረስኩኝ። ነጥብ ወደ ዩኒቨርሲቲ ወደ ፕሪፕ የሚያስገባ አልመጣልኝም። 2.59 ነበር ለወንዶች መግቢያ፣ የኔ ፖይንት የመጣው 2.4 ነበረ። ከዛ በኋላ የሙያ ትምህርት ቤት ቴምፕላስተሪ ፉትዌር ማኒፋክቸር የሚባል ኮርስ ኤልኤልፒቲአይ ወደ ዋልማት አካባቢ ወደ ቃሊቲ ዋልማት አካባቢ ሌዘር ኤንድ ሌዘር ፕሮዳክት ቴክኖሎጂ ኢንስቲትዩት የሚባል እዛ ደግሞ ገብቼ ቴምፕላስተሪ ጫማን ስራ ተማርኩ ማለት ነው። ከዲዛይን አንስቶ እስከ ፊኒሺንግ ጫማ ምን እንደሚሆን። አሁን ይሄን በመማር ሰዓት በመሃል የቸርች ልጅም ምናምን ስለነበርኩኝ ኪቦርድ አካባቢ ጠጋ ምናምን ማለት ጀመርኩኝ። ኪቦርድ ሲጫወት ማየት ጀመርኩኝ። ከዛ በኋላ በቃ ኪቦርዱ በጣም እየተሳብኩኝ መጣሁኝ። በኋላ ላይ ምንድነው ያደረኩትኝ ኪቦርዱንም እየተማርኩኝ ማታ ጋሽ በቄ የሚባል ያሬድ አሁን ሞቷል፣ ፒያኖ አስተማሪ ነው። ሰርቲፊኬት እየተማርኩኝ ከሱ ጋር እንትኔ ኖታ እና ማጥናት ምናምን 200 ብር እየከፈልኩ በወር ማለት ነው። ያን ደግሞ ቸርቾች ነበር የሚሰጡኝ። ቸርች በሚከፍለኝ እዛ እየተማርኩኝ ትምህርቴንም ጨረስኩ ማለት ነው። ከዛ በኋላ ፊልዱ አዲስ ስለሆነ ስራ ማግኘትም አልተቸገርኩኝም። አንበሳ ጫማ ተመደብኩ ማለት ተገኘልኝ ስራ። አንበሳ ጫማ ገብቼ አይዶር ነው 2 ወር እንደሰራው በቃ ስልኬን ነው ያነሳሁት ማለት ነው። ፋዘር ጋር ስማ አልኩት እኔ ጫማ ሰሪ አይደለሁም ማለት በቃ እኔ ያለው ነገር ደብሮኛል። የስቱዲዮ ላይፍም ብዙ እንትን አይደለም። ስለዚህ አስብበት። ያኔ ፋዘር ደግሞ ያኔ 2 መኪና ገዝቶ ነበርና አስብበት ስለው እንዴ እኔ አሁን እኮ የሚሰራልኝ ሹፌር በጣም ጎበዝ ስለሆነ እንትን አለውም በቃ አልሰማም አለኝ ማለት በቃ ሽቶ ምናምን ብዬው ያው ከሱ ፋዘር ጋር እንደ ጓደኛም ነኝና በቃ ሽቶ ምናምን ብዬ ተወኩት። ከዛ በወሩ መኪናው ተገለበጠ። ያ ሹፌር የሚነዳው ማለት ነው ተገለበጠ። እግዚአብሔር ግን ልጁን ህይወት አተረፈው። ከዛ መኪናው ያው ኢንሹራንስ ስለነበረው ደወለልኝና ና በል አሰራና ይዘህ ሄዳለኝ ማለት ያን መኪና ያን እንግዲህ ስንት ፊት ነው ወደ 70 ምናምን ፊት ነው አይደል? ረጅም ነው፣ ሎቤድ ይባላል። እሱን ያወዛወዝኩኝ የት ጅቡቲ ገባሁኝ። 2 ቢያጆ 3 ቢያጆ ስሰራ በቃ ጎበዝ ሹፌር ሆንኩኝ ማለት እና ወደ ሹፍርና ህይወት የገባሁት ሳላስበው ነው። በእንደዚህ አይነት ሁኔታ ነው። ከዛ በኋላ ማን ይልቀቀኝ በቃ የሆነ 4 ዓመት ከሰራው በኋላ እወጣለሁ ምናምን። እንደገና ደግሞ ሙዚቃው ደግሞ ውስጤ ይጮሃል። ሙዚቃው ደግሞ በቃ አይለቀኝም። በጣም ኤልያስ መልካን ወደዋለሁ። የስቱዲዮ ልጆች ጋር በጣም ሁሉም ሰው ያቀኛል። ስቱዲዮ ነበርኩኝ ምናምን እና እንደገና ደግሞ ሙዚቃው ደግሞ ይሰበኛል። እሺ የስቱዲዮ ዕቃ ልግዛ ብዬ በዛች በማገኛት ሳንቲም የስቱዲዮ ዕቃዎችን አሟላው ማለት ነው። ከዛ የስቱዲዮ ዕቃ አሟልቼ ስጨርስ ደግሞ ከኔ ጋር የሚሰሩት የነበሩት እነ ሚኪ ጃኖ ምናምን ጃኖ ባንድ ገብተው ሌላ ዓለም ውስጥ ፈምሰዋል ማለት ነው። እኔን ማን ይወቀኝ ድጋሚ ለምን። ከዛ አንድ የቀረችኝ ነገር ምንድናት? ባይብል ናት። በዛ መሀል ላይ ባይብል ወዳለው ባይብል ደግሞ በቃ በጫት እየቃሙ ማንበብ ምናምን ከኤልያስ መልካን የተማርኩት። ኤልያስ ጋር እግዚአብሔር እኮ ጫት እየቃምክ ስላነበብክም ወደ አንተ አይመጣም፣ ስላነበብክ ደግሞ ጥሎክም አይሄድም። ይሄ ወደ ውስጥ የሚገባ አያረክስም። ሰው የሚያረክሰው ሌላ ነው ምናምን። ኤልያስ በጣም የሚገርም ሰው ነው። ኤልያስ መልካ
በጣም የህይወቴ አርአያ የሆነ ሰው ነው። በጣም ወደው ሰው ነው፣ ማከብረው ሰው ነው። ኢቨን ሲሞት እንኳን እኔ ማን ይቆጣኝ ብዬ ማለት በጣም የሚቆጣኝ የሚገስጸኝ የነበረ ሰው እና ለቅሶ ራሱ ቋንቋ የነበረችው ማን ይቆጣኝ ነው። ማን ይቆጣኝ ማን ይምከረኝ አይነት ነገር ነበር እና ከዛ ጅቡቲ የነበረኝ ላይፍ በቃ ባይብልን በበርጫ ማንበብ ሆነ ማለት በቃ በጣም በቃ በትጋት። ከዛ በኋላ እንግዲህ በዚህ መሀል ላይ ነው የሆነ ሹፌር እዛ ጅቡቲ እየሰራው የሆነ ኤምፒ3 ይሰጠኛል ማለት ነው። ከዛ ምንድን ነው ምናምን ስለው አዳምጠው ምናምን ይለኛል። ሚሌ የሚባል ቦታ የጨረር ፍተሻ አለና እሱ ጋር ወረፋ ቆመን ከፊትና ኋላ ሰላም ነህ ምናምን ብሎኝ፣ ያው ቆሚ ጎማ ትፈትሻለሽ ምናምን ጎማ እየፈተሽኩ ምናምን እያለ ሰላም ነህ ምናምን አለኝ። ደህና ነኝ እንዴት ነህ ሰላም፣ እቺን ነገር እንድታዳምጣት ነበር ምናምን። ኦኬ አምጣው ምናምን ብዬ እኔ ደግሞ የሆነ ሰሞኑን የወጣ ዘፈን መስሎኛል እየተቀብዬ ቁጭ አደረኩት። በኋላ ላይ ተፈትሸን ስንወጣ ዳሽቦርድ ላይ አስቀምጬው ረስቼዋለሁ። በቃ በምርቃና ያለሁት ምናምን ረስቼዋለሁ። እንዴ ትዝ አለኝ። ከዛ አንስቼ ከተትኩት ማለት ነው። ስከተው ዶክተር ማሙሻ የሚባል የፕሮቴስታንት ቴዎሎጂያን ነው፣ አሁንም አለ። ብዙ ሰዎች ህይወቱ ራሱ የሚመሰክር ሰው ነው። ጥሩ ሰው ነው ማለት አፍ ብቻ ሳይሆን በኑሮም ወንጌልን ለመኖር የሚጣጣር ሰው ነው። እሱ ሮሜ ከዚህ በፊት ያስተማሩ ትምህርት ነው እና አነባበቡ ራሱ በቃ ድምፅ እዚህ ጆሮ ይላል። በወንጌል አላፍርም አስቀድሞ ላይ እንደዚህ ሰባኪ እኮ ታውቂዋለሽ እና እንደዚህ የሆነው ምናምን በቃ ድምጻቸው ራሱ እንትን ይላል። በሃይማኖት ያሉ ሰዎችም ያው ቁጥብ ናቸው ታውቂያለሽ። ይሄ ግን ወጣ ያለ አሰባበቅ። ከዛ በኋላ ቄሱ ምናምን ብዬ በቃ ወንጌል ምን እንደሆነ ምናምን ምርቃናዬ ጠፍቶ መኪናው እንዴት እንደው ሂዲ እግሬ ሁሉ በቃ እንደዚህ ተንቀጠቀጠ ነው የምልሽ። እንዴት ታፍርበታለህ ኢየሱስን ስላንተ እንትን ላይ ሆኖ ተሰቃይቶ ታፍርበታለህ ምናምን የሚል ነውና ዛሬ ምርቀኝ ነው በቃ ጫት ሁሉ ጋቢ ያለ። ከዛ ብቻ ይሄን ነገር እዚህ ጋር ላቁምልሽና ከዛ የስቱዲዮ እቃውን አመቻችቼ እንትን ስል ጓደኞቼ ረቀዋል፣ ወደ ዘፈን ዓለም ገብተዋል፣ ጥለውኝ ሄደዋል። እኔ ከእንደገና ከስክራች መጀመር ማን ይሰማኝ? በቃ አንድ ታናሽ ሰባተኛ ልጅ ከእናቴ የተወለደ አለ ኤፍሬም ይባላል። እሱ ደግሞ እንደዚህ ከኔ ተከትሎ ሙዚቃ ምናምን የሚል ነው። ኤፍ ያልኩት በል አሁን ይንቀጥላል። እኔ ሙዚቀኛ አይደለሁም እኔ ወደ ባይብል ሄዳለሁ ብዬ ማሙሻን አፈላልጌ አሁን ስላወራሽ ነገር ነግሬው በጣም ገርሞት ስማ እነ ማርቲን ሉተር እኮ ምናምን በሮሜ እኮ ነው የተቀየሩት፣ እነ ሴንት አውገስቲን ምናምን እነዚህ እኮ በሮሜ እኮ ነው የተቀየሩት። ዳኒ በቃ አንተ ዜር ገላገለ አይዞ በርታ ከጎን ነኝ አግዛለሁ እና ትምህርት ቤት ግባ አለኝ ማለት ነው። ምን ትምህርት ቤት? ቴዎሎጂ ግባ አለኝ። በቃ ነው ትከፍልልኛለህ አልኩት። ኖ ታውቃ እኔ ያልከፍልልህም የቸርች ነው ያለው። አይ ዮኒ ጋር ያለው አዎ በቃ እኔ ቆንጆ ትምህርት ቤት እመርጣለሁ በሽተኞችም ስላሉ አለኝ። ደህናውን ትምህርት ቤት የቴዎሎጂ እመርጥልሃለሁ፣ ዮኒ ደግሞ ይከፍላል፣ ከዛ በቃ ታገለግላለህ ምናምን አለኝ። ከዛ ለዮኒ ሄጄ እንደዚህ ብዬ ነገርኩት። ኦኬ አስብበታለሁ አለ። ከዛ ኤቢሲ የሚባል ትምህርት ቤት አዲስ አበባ ባይብል ኮሌጅ መረጠልኝ ማለት ነው ማሙሻ። ወይ ኤቲሲ ወይ ኤቢሲ ግባ አለኝ። ኤቲሲ ብዙ እንትን አላለኝም፣ ይቅርታ ስለ ቋንቋው አልነፋኝም። አዲስ አበባ ባይብል ኮሌጅ ገባሁኝ ማለት ነው። ከዛ ዮኒ መክፈል ጀመረ። ልክ አንድ አመት እንደተማርኩ ደግሞ ሌላ ቻሌንጅ ኮቪድ የሚባል አልመጣ። ኮቪድ የሚባል መጣ። ራሴን ያገኘሁት ትምህርት ቤቶች ተዘጉ ታውቂያለሽ። በኦንላይን ምናምን የተወሰነ መንገጫገጭ ሞከሩ፣ አልሆነም። ከዛ ራሴን ያገኘሁት ምንድነው እንግዲህ ፋዘር በጣም ሀብታም ሆነ፣ ወደ 6 7 8 መኪና ምናምን ደረሰ። አንዱን መኪና አስነስቼልሽ ጅቡቲ ተመልሼ ልካል። ከዛ በኋላ ጅቡቲ እየሰራው ኮቪድም ለቀቅ ሲያደርግ 50 ናቸው 10 ናቸው ተቀመጡ ምናምን የሚባል ትምህርት ቤቶችን ተከፈቱ። ከዛ ደግሞ አይ ምናምን ብዬ አንድ ሴሚስተር ትምህርት ተጀምሮ አመለጠኝ አልማርም ብዬ። ከዛ አንድ ናው የሚባል ጓደኛ ያለኝ ለምኖኝ በቃ እሱ የየየ ብሎ እንደገና እሺ ብዬ ትምህርቴን ቀጠልኩ ማለት። ከዛ በኋላ እንግዲህ የሆነው ነገር ምንድነው እንደጋሚ ትምህርቴን ጨረስኩኝ። ማሂን አገኘኋትኝ ባለቤቴን። በእንደዚህ አይነት መንገድ ፕሮሰሱ አልቆ መጣሁኝ ማለት ነው። ስመጣ እንግዲህ ካናዳ አሁን ላይ ካናዳዬ ከ3 ወሮች በፊት ግን የነበረኝ ተመልሼ ሁሉ ልሄድ በቃ ማለት ሌላ ዓለም ውስጥ አሁን ይሄን በደንብ ነው የማወራው። መጣሁ ካናዳ። ስመጣ ቸርች አካባቢ እንግዲህ እንዳልኩሽ ስዕሌን ያው ቴዎሎጂ አለ መጽሐፍ በነገራችን ላይ ሻንጣዬን ሞልቼ ነው የመጣሁት። መጽሐፍ የተማርኳቸውን የተወሰኑትን ኪሎ አስቸግሮኝ ኤርፖርት ለዘመዶቼ ሰጥቼ በሉ እንግዲህ ቴዎሎጂያኑ ምናምን ብዬ ዋና የሚባሉትን ደግሞ ለቸርች ጠቅመኛል ብዬ ይዤ የመጣሁት
ባይገርምሽ እስካሁን ዚፑን አልከፈትኩትም። እሱን እንደሆነ እናገራለሁ። ከዛ ቸርች አካባቢ ልጀምር ሾፕ ሳረጋቸው ቸርች ደግሞ ሌላ አይነት የኛ አይነት አንደኛ አስተምሮ አይፈለግም፣ ሁለተኛ ሌላ ዓለም ውስጥ ነው ያሉት እነሱ ደግሞ የቸርች ፖለቲክስ ይባላል። በነገራችን እኔ ፖለቲክሱን አልቻልኩትም፣ አቅሜም የለም መጋፈጥ ያን ነገር ጊዜም የለም እድሜም እየሄደ ስለሆነ አይ በቃ አልኩኝ። ላይሰንሴን እንትን ልበል ብዬ ያ ኢንተርናሽናል አድርጌው የመጣሁትን የከባድ መኪና የመሰለኝ እንደኔ ግምት እዚህ ሀገር መጥቶ ትራኩን ሰጥተውኝ በቃ ፈተን አድርገው ተማመናለሁ አበራሴ በቃ ከዛ ትራክ ምጀምር መሰለኝ። እዝን ኖ የትንሽ መኪና ትምህርት ቤት እንትን የጽሁፍ ፈተና የትንሽ መኪና እሱን መማር አለብኝ። ጂዋን ይባላል በኦንታሪዮ ህግ። እሱን ካለፍኩ በኋላ ደግሞ ወደ ፉልጂ ሃይዌይ እሱን ፈተና ነው የመደቡኝ ማለት ተሳክቶልኝ ያኛውን የጽሁፉን አለፍኩኝ። ከዛ በኋላ ደግሞ የሃይዌይን ጨረስኩኝ። አሁን ፉልጂ አግኝቼ ቁጭ አልኩ ማለት ነው። የኢንተርናሽናሉ ነገር አበቃ። የከባድ መኪና አይደለም አሁን ትንሽ መኪና ነው። እሺ ትራኩን ምን ላድርግ? የትራኩን ነገር እንዴት ላድርግ? ትምህርት ቤት መግባት እንዳለብኝ ያን ደግሞ ለማድረግ 5 ሳንቲም እኔ የለኝም። እኔም ቢሆን ባለቤቴ ምንም የተቀመጠ ነገር የለንም። እኔ ገባሽ ስዬም የመጣሁት ዋይፍም ስትልክ ገንዘብ ምናምን አጠርጥራ አልነገረችኝም። አሁን ላይ ያየኋትን ዋይፍን ሳያት እንደዚህ ሆነሽ ነው እንዴ ምግብ ሁሉ ሳትበላ የምትውልበት ቀን አለ። ቀኑን ሙሉ ድርቅ ብላ ማለት ነው። ይሄ ምግብ አለመብላት የሚያመጣው ቃና ሁሉ አለ። በቃ አፍ ላይ ይታወቃል። እንዴ ለምንድን ነው ያልነገርሽኝ? እንደዚህ ምን እንዳለችኝ ታውቂያለሽ? ቲዲ ብነግርህ አትመጣም ነበር አለች። አትመጣም ነበር አለች። በእርግጥ እውነቷን ነው፣ ባህሪዬንም ስለምታውቅ ነው። ግን ደግሞ የጀመሪውም ደግሞ ፕሮሰስ ምናምን እንደዚህ ትዳር ቢያንስ አሳመኘው ተዘጋጅ ምናምን ብየው ራሴ መጣ ነበር። ቢያንስ እንኳን ተዘጋጅ ብየው መጣ ነበር። እኔ ሌላ አይነት ስል ውስጥና እንደዚህ የተቆጣዋት ጊዜ አለ። ከዛ ያለ ላይሰንስ ለማውጣት በጣም ችግር ነው። ያ ብር የለኝም። ከዛ ስራ ፍለጋ፣ መጥረግ ፍለጋ፣ በቃ ጽዳት ፍለጋ ብዙ ቦታ ብዙ አበሾች ጋር ብዙ እንትን አፕላይ ምናምን ከየት ይምጣ። አንድ ቀን የካቶሊክ ቦርድ ስኩል ተገኘልኝ ጽዳት 3 ፎቅ 4 ፎቅ የሆነ ሰው ኮንትራት ይዞት እሱን ለመጥረግ ማለት ነው። ዲግሪ የትኛው ዲግሪ? የኢትዮጵያ አይደለም የዚህ ሀገር ዲግሪ ጠየቁኝ። ኪዲ እኔ ቤት እዛ አዲስ አበባ ሰራተኛ ቀጥሬ የማሰራ ሳሎኔን ለመጥረጊያ ማሪ ሰውዬ በቃ 5ቱን ፎቅ ጠርጋለሁ ብዬ 3ን እንኳን ጽዳት አጣው። በምን ላይሰንስ ላውጣ? ሌላ አይነት ኪዲ ስትረስ ገባው። ጤናዬ በቃ ታወከ። ሆስፒታል ሲሄድ የሆነ ነገር ጨመራሉኝ፣ የቅባት እንትን ጨመራሉኝ፣ ስኳር ጨመራሉኝ። ያላሉኝ ነገር የለም። ሌላ አይነት እንትን ውስጥ ገባውኝ። ከዚህ በፊት ማጨስ የነበረውን ሲጃራ ሄጄ ከኩኪ ፓኬት መግዛት ጀመርኩ። ፓኬቱን አይደለም በቀን 2 ፓኬት ደው። ይሄ ፊቴ ጠቅላላ ከሰል። ሰው አግብቶ ያምርበታል። እኔ ሌላ እናቴ ጋር የነበረኝ መልክ እዛ ኢትዮጵያ በጣም ማምር ሰውዬ እዚህ ሌላ አይነት እንትን ውስጥ ገባው። ወሬ ሁሉ ዛፍ ስር ሆነ። ዛፍ ስር ሄጄ ዛፎችን ማዋራት ነው። ወዴ ጠዋት ወጣለሁ፣ ቁርስ በላለሁ፣ ቡና ጠጣለሁ። እግዚአብሔር ይመስገን ለዚህ እንደዚህ አይነት ነገር አይጠፋም። ግን ከዛ ሄጄ ከዛፍ ጋር ነው። ካናዳ ዛፍ ነው ታውቃላችሁ፣ በየቦታው ዛፍ ነው። ዛፍ ስር ቁጭ ብዬ ከዛፍ ጋር ማውራት። ያንን ፓኬት 2 ፓኬት 3 ፓኬት መጨረስ ነው በቃ። ስነ መለኮት አስተማሪ ነው። ወንጌላ ያገባው ስትል ሚስቴ እኔ ሌላ ዓለም ውስጥ ሌላ ዳንኤል። ከዛ አንድ ቀን ተነስቼ እመለሳለሁ። በቃ ትኬት ቆረጪ፣ ከየትም ብለሽ ገንዘብሽን ከክሬዲትም ቢሆን አምጪ፣ ልመለስ ወደ ሀገሬ። እኔ አልችልም። እቺ ነበርሽ ካናዳዬ የምትያት የነበረችው፣ እቺ ነበርሽ ካናዳዬ ብለሽ የምትመኪባት የነበረችው። ማይሆን ጸያፍ ቃላት መናገር ጀመርኩ። ሚስቴ እግዚአብሔር ይስጣት ቻለችኝ። አይዞ እያለች አንዳንዴ እንደውም እኔ ፊት አታለቅስም፣ ትወጣና ታለቅሳለች። በቃ ታለቅሳለች፣ አልቅሳ ምናምን ትመጣለች። በኋላ ነው የምትነግረኝ። ይሄ ለዛውም ስመጣ ስኖ ነው የተቀበለኝ። የስኖ ዓለም ሌላ የሚያቃጥል ብርድ ምን ውስጥ ነው የገባሁት? ቤተሰቦቼ ደና መስራት የምችለው ሰውዬ ሌላ ዓለም ውስጥ ገባ። የኔ ግምት ሌላ። ካናዳ መጥቼ በቃ አልጋ ባልጋ ዋው እዛ መጥተው እንደሚያታልሉኝ ጓደኞቼ እንደ ዳያስፖራዎቹ እንደዛ መሰለኝ። ከዛም በኋላ እንግዲህ ብታምኚኝ ቪዲዮ ካናዳ ላይ
ደና ልብስ እየለበሱ የሚሰሩት ሰዎች ለመሳደብ ሁሉ እየፈለኩ ማሰስ ጀመሩ። ውሸታችሁን ነው እናንተ ውሸታሙ። ለምንድን ነው ቻሌንጁን ማሰሩት? ለምንድን ነው የሆነ ነገሩ ማሰሩት? ለምን እዛ ሰው ላይ ትጫወታላችሁ እያልኩኝ ማለት ነው። ለነገሩ እነሱም በመጡ 1 ዓመት 2 ዓመት እንደዛ ያደረጉ ከ3 ዓመት በኋላ ነው አመዳቸውን ካስለቀቁ በኋላ እስትረታቸው ከለቀቃቸው በኋላ ነው ገባሽ በቃ እንትን ብለው ምናምን ልክ ነው። አሁን እኔ አመዴ እየለቀቀኝ ነው፣ ስራ አግኝቻለሁ፣ ስትረሴ ሄዷል። አሁን ላይ ጀመርኩ እኮ ኪዲ ታውቂያለሽ በቃ መኪናውን ይዤ ምናምን ቪዲዮ። አሁንስ እዛ ያሉ ሰዎች ዋው እኮ ይሊሉ እኮ ነው እንምጣ እያሉ ነው። እንዳትመጡ መጀመሪያ ከመምጣታችሁ በፊት ወቁ። የሚያጋጥማችሁ አለ፣ ስትረስ ይይዛችኋል፣ ልታብዱ ሁሉ ትችላላችሁ። ራሳቸውን ከፎቅ ላይ የጣሉ ሰዎች አሉ። ስለዚህ በግልጽ ይሄ ነገር ኪዲ ይዘሽ መምጣትሽ በጣም ጥሩ ነው። በጣም ሰው ይማራል። አልጋ ባልጋ አይደለም። ስንት ሰው ነው እዚህ መጥቶ እንትና አሁን በቸርች በምንም ብታስቢ እንኳን ጸጋውን ጣለ ይባላል። ጸጋውን እኮ ጥሎ እኮ አይደለም። የዚህ የራሱ ሲስተም አለው፣ የራሱ አሰራር አለው። የዚህ ውስጥ ለመግባት እና ለመጀመር ከዜሮ ነው የሚጀምር። ከዜሮ ነው የሚጀምር። የቋንቋ ችግር ሊሆን ይችላል። አሁን ትምህርት ቤት ነው የገባው። እንግዲህ በትምህርት ዓለም ውስጥ ነው ያሳለፍኩት። በቃ ቋንቋማ አይቸግረኝም ምናምን ብዬ የመጣሁት ትራክ ትምህርት ቤት ስገባ ኪዲ እሺ አምሲ እንዴት ልስማው? የመጀመሪያ ቀን አክሰንቱን መስማት አቃተኝ ነው የምልሽ። ከዛ ላለማስፎገር ሲስቁ ምናምን ስቃለሁ እንደገባው ማለት ነው። 2 ቀን 3 ቀን በጣም የተቸገርኩት ጌታን ነው የምልሽ። እንግዲህ በትምህርት መጽሐፍ ማንበብ አልተማ ከዘሮት የተወሰነ ጨለፍ አድርጌ ነው ያለፍኩት ዲግሪ የሚባል ይዤ። ግን እንደዛም ሆኖ ራሱ ቋንቋ ቻሌንጅ ነበር። ኢንስፔክሽን ራሱ እንዴት ስኬጁሏን እንዴት በቃ ለመሸምደድ አሁን እኮ በቪዲዮ መሰራቸውን ነገሮች እኮ ዛፍ ስር ሆኜ እየተጨነኩኝ ከዛፎቹ ጋር እያወራሁ በቃ የሸምደድኳቸው ነገሮች ናቸው። እና ቋንቋ ችግር አለ። ከዜሮ ነው የሚጀመረው። እንደ አዲስ ነው የሚጀምር። ዘመድ የለኝም እዚህ። የምታውቂው ዘመድ ስልክ አያነሳም። የምታውቂው ሰው ኪዲ ታውቂዋለሽ ላይ ሰው አንድ ቀን ቢያወራሽ ነው። ቸርች አካባቢ ሄድኩኝ፣ ዋው አዲስ መጣ ኒው ካመር ነው ተቀበሉት ምናምን በደክ ምናምን ትያለሽ። ነገም እንደዛ የሚቀጥል መስሎኝ ከሁለተኛ ቀን በኋላ ስልክሽን አያነሱም። አትፈልግም። ቸርችም ብትሄጂ ለምንም ስራ ኖሮሽ ምናምን ጀስት አስራት ለመክፈል ምናምን እንደዚህ እንጂ አይደለም። የለም ዜሮ የሆነው እንዴ እኔ እኮ አለ አሁን አልቅሶ የተቀመጠ ካልጋሪ ባንክ አዲስ አበባ ባንክ የባንክ ማኔጀር የነበረ ልጅ ማለት ነው። ደህና ቦታ የነበረው በኡጋንዳ አርጎ መጥቶ እዚህ ስዕሉ እንደኔ ማለት ነው ግምቱን ሳያስተካክል እዚህ መጥቶ አሁን ኡኡ እያለ ሊመለስ እያለ የግዴታ የሚያወራቸው ፋሚሊዎቹን ነው። ፋሚሊ በቃ ያለቅሳሉ፣ አይዞ ይሉታል። በቃ ልመለስ ስራ አጥቶ መጥረግ አጥቶ ጽዳት አጥቶ እንዴት አድርጎ። ስለዚህ በጣም ከባድ ነው። ከባድ ነገር ነው ያሳለፍኩት። በኋላ ላይ ግን ምንድነው የሆነው? ቤተር ጆብ ኦንታሪዮ የሚባል አፕላይ አደረኩኝ። እሱ ከዛ በትራክ እንትን ውስጥ እንደነበርኩኝ ጻፍኩኝ። ከዛ በኋላ ምንድነው ያደረገው ቤተር ጆብ ኦንታሪዮ ክሮስ ሮድ የሚባል ትራክ ስኩል ለዛ 13 እንግዲህ 11000 ምናምን ነው ለኔ ታክሲ ሺህ ምናምን ሰጥቶኝ በአጠቃላይ ወደ 13000 ምናምን ዶላር ከፍሎልኝ እኔም ያው ልምዱም ስለነበረኝ የትራክ አልወደኩም። እሱ ተሳካልኝ ብዬ ደግሞ አሁን ጀመርኩ ልልስት ሌላ ቻሌንጅ ደግሞ መጣ። ሚኒመም 1 ዓመት ልምድ የሌለው ሰው ወደዚህ ትራክ እንትን ውስጥ መግባት እንደማይችል ደግሞ አወቁ። አፕላይ አደርጋለሁ። አንዳንዶቹ ይደውላሉ። ሬዝሜ 15 ዓመት ይላል። ክሮስ ቦርደር ከጅቡቲ ኢትዮጵያ ሰርቻለሁ። በትራክ ውስጥ ነው ያሳለፍኩት። እቺን የጻፍኩት ሬዝሜ ላይ የትምህርት ሁኔታ በቃ ካናዳ ሰርታ ይሉኛ ይደውሉና ኖ አልሰራውም። ጉርላክ ነው በቃ ጉርላክ ነው። እንደገና ሌላ ቻሌንጅ እንደው መጀመሪያ ከቀወስኩት ይልቅ እዚህ ጋር ነው በጣም የቀወስኩት ላይሰንሴን ከያዝኩ በኋላ። ምክንያቱም በቃ ላይሰንሴን አገኘው ጀመርኩ ብዬ ነበር። የልግባ እየወጣው በቃ እንደንትን ወክ ማድረግ ነው። እወጣለሁ እንትንላለሁ። በጣም ከባድ ሁኔታ ነው። በኋላ ላይ አሁንም ቢሆን ኤክስፒሪየንስ ሳይሆን እንግዲህ ፈጣሪም ረዳ በሉት እድልም ነው በሉት ለእናንተ ሰጣለሁ። እኔ ግን ያሳለፍኩት ነገር ስነግራችሁ ግን ላይሰንሴን ከያዝኩኝ በአንድ ወር ውስጥ ላይሰንስ ማሪ አስተማሪ አንድ ጃማይካዊ ሮሃን የሚባል አስተማሪ ነበረኝ። እሱ ምንድነው ያደረገው? ልክኛ ተፈተነን ከጨረስን በኋላ ለካያን ትምህርት ቤት ለቆቶ እዚህ ሎብሎስ የሚባልም 15 ዓመት ስለሰራ ትምህርት ቤት አስተማሪ ስለነበረ ምንድነው ያደረገው? እሱ ያንት ክሮስ ሮድ ለቆ አሁን የምሰራበት ካምፓኒ በደህና ብር ተቀጥሯል። የፊውል ካምፓኒ ውስጥ ነው የሚሰራው። እሱ ደወለልኝ ማለት ነው አንድ ቀን
ለልኝና እንግዲህ ላይሰንስን ባወጣው በአንድ ወር አካባቢ ማለት ታሪያስ ዳንኤል አለኝ ስራ አገኘ አለኝ። ኧረ እኔ አላገኘሁም አፕላይ አደርጋለሁ የስራ ልምድ እየጠየቁኝ በዚህ ምክንያት እንደውም አሁን አፕላይ ማድረጉ ራሱ ሰልችቶኛል አለ። ከዛ በኋላ አሁን እንትን ሎኬሽን ልክልሃለሁ ጠዋት ላይ ና አለኝ ማለት ነው። ከዛ ሬዝሜን ይዤ ሄድኩኝ እዚያው ካምፓኒ። ከዛ ምንድን ነው ያላቸው እኔ ነኝ ያስተማርኩት ጎበዝ ልጅ ነው ከፈለጋችሁ ፈትኑት ከፈለጋችሁ ደግሞ እኔን ስሙኝ አላቸው ማለት አይ እንየዋሉ ፈታኝ መጥቶ ይዞኝ ወጣ አየኝ 10 ደቂቃ ብዙም 10 ደቂቃ 12 ደቂቃ አይሆንም አየኝ። ከዛ በኋላ ደግሞ አሁንም መጀመር ነው መሰለኝ ለአንድ ሳምንት ኦንላይን ስልጠና የዳንጀረስ ኩርስ ስለሆነ የቦቴ ስለሆነ ወደ 5 አይነት የቫሌሮ አለ የሜትላንድ አለ እንደዚህ የሚባሉ አሉ የቲዲኤስ እና የሚባሉትን 5 ሰርቲፊኬቶች እሱን ደግሞ ኦንላይን ደግሞ ድጋሚ ትምህርት ኦንላይን ላይ እነሱን ከጨረስኩኝ በኋላ ሰርቲፊኬቶችን በእጄ ያስኩኝ። ከዛ ወደ ካምፓኒ ተመለስኩኝ። እንደገናም ደግሞ አሁን መኪና መስጠት የለም ከሹፌር ጋር አድርገው ደግሞ 20 ቀን ትሬኒንግ ያ ኦንላይን የሰለጠንኩትን ነገር እንደገና ፕራክቲካል ደግሞ እሱን ሰለጠንኩኝ። ከዛ በኋላ ነው እንግዲህ መኪናውን ሰጥተውኝ ያው አሁን በስራ ላይ ነኝ። ዳኒ እጅግ በጣም ታሪክህ እርግጠኛ ነኝ ቀናቶች እንደውም መጽሐፍ ይወጣል ብዬ ማስብ ሰው ነኝ። ነገር ግን እጅግ በጣም በጨዋታ አስመስለ ለዛ ባለው አተራረክ ነው ሰዎች ግንዛቤ እንዲያገኙ ካንተ እንዲማሩ በጣም በግልጽ እንደውም እንደዚህ የሐረር ሰው የሚመስል አይነት ብዙ ሰው ይልሃል ብዬ አስባለሁኝ። ምንም ጣጣ የሌላቸው ሰው ምን ይለኛል የማይሉ አይነት አነጋገር ነው። በጣም በሚጣፍጥ መልኩ ነው ያስረዳህን። አንተ ዛሬ ላይ ይሄንን የምትናገረውን ነገር በጣም ብዙ ሰዎች እኔንም ጨምሮ አዲስ ሆነን ስንመጣ በተለይ ለወንድ ልጅ ደግሞ ይከብዳል። ለምን እንደሆነ በግልጽ ባይገባኝም እጅግ በጣም መናገር የውስጣቸውን አቅቷቸው እንዳልከው ከፎቅ እስከ መውደቅ ራሳቸውን እስከ ማጥፋት መኪናውን ነድተው ውሃ ውስጥ እስከ መግባት የደረሱ የምናውቀው ታሪክ ነው። እዚሁ እኔ የምኖርበት ከተማ በተለያየ መልኩ አዲስ ሲመጡ ትንሽ የቆዩ ራሳቸውን ሲያጠፉ እንመለከታለን በተለያየ ምክንያት። አንደኛው ያው አገሩን አለመቀበል አየሩን አለመልመድ። እንደውም አንተ አንድ ኮምፕሌን ሳታደርግ ያለፍከው በጣም ከብዙ ሰዎች ጋር የሚያመሳስል የስራ ጦቱ ነው። ወንዶቹ ከአየሩም በላይ የስራ ጦቱ ነው በጣም የሚያበሳጫችሁ። ለምን ትክክል። ነገር ግን የስራ ጦቱ ላይ ደግሞ ብሶት ላይ ሲጨመር በረዶ እንኳን ሲወርድ አንተ ላይ ብቻ ተለይቶ ቅንድብ ላይ ሁሉ የሚይዝ ነው የሚመስልክ። በቃ ላይክ አየሩ የሚጣላህ ነው የሚመስል፣ ንፋሱ አንተን ብቻ ፊትህን የሚመታህ ነው የሚመስል። ካናዳ መጀመሪያ አካባቢ በጣም ከባድ ናት። አሁን አንተ እንደዚህ ስትነግራት ኢትዮጵያ ያሉ ሰዎች በጣም በተለይ ወጣቶች የተለመደ የሚናገሩት ነገር አለ። ኧረ እባክህ ዝም በል እኔ ልምጣ እንጂ ካናዳ ውስጥ ለምን እንደው በማግስቱ አልሞትም፣ ለምን እንደው ጎዳና አላድርም። ጎዳና እንኳን ለማደር እንደ ኢትዮጵያ ውብ አየር የለም። እውነት ለመናገር እዚህ ጎዳና እንኳን ለማደር በማግስቱ ሞተ ነው የምትገኘው፣ በተለይ ክረምቱ ላይ ማለት ነው። ሰመሩን ቢሆን ኤክስትሪም ሙቀት እንደሆነ ይታወቃል። እና ቀላል አይደለም። ልቡን ከፍቶ አይኑን ከፍቶ የምንመጣው ለሰክሰስ ስለሆነ የሚያዳምጥ ሰው የሚጠቀምበትን ታሪክ ነው ያካፈልከን። ይሄንን የሚረዳ ያለፈበት ሰው ብቻ ነው ከልብ የሚረዳ። አሁንም በዚህ ውስጥ ያሉ ሰዎች ደግሞ ለካ ዳኒም አልፎበታል፣ ያውም እንደዚህ አይነት ኤክስፒሪየንስ ቋንቋ ችግር ሳይኖርበት ይሄ ሁሉ ቻሌንጅ ገጥሞታል፣ ስለዚህ እኔም አልፈዋለሁ እንዲሉ ያደርጋል። ምናልባት ነገ ከነገ ወዲያ በህይወታቸው ሊፈርዱ ያስቡ ሰዎችን መለስ አድርጎ እንዲያስቡ ይረዳል። ቀላል የሚባል ነገር አይደለም ያካፈልከን እና በጣም ነው የማመሰግነህ። በመጀመሪያ ባለቤትህም እጅግ የምትደነቅ ናት። ለምን በዚህ ሰዓት ነው ትዳር የሚፈርሰው? ከዛ እንደመጣ እኮ ጥሏት ሄደ ይባላል። መጽሐፍ ቅዱስ ለዘብተኛ ምላስ ቁጣን ታበርዳለች ይላል እና ባለቤትህም ያንን ነው የተገበረችው። ለምን ሰውን ተናግራላት አዲስ ሆነን ስንመጣ እንደ ቀውስ ነው የሚያረገን። ላይክ ጤነኞች ራሱ አንመስልም አንዳንዶቻችን። እዚህ ያሉት ሰዎች ግን ያንን ተገንዝበው በትዕግስት ማለፋቸው በጣም አስፈላጊ ነው ብዬ ነው የማስበው። እስቲ በዛ ወቅት አንተ ይሄ ነገር በጭንቅላትህ ውስጥ ሲመጣ ወደ ሀገር መለሳለሁ ስትል
ካናዳን እንዴት ነው ይሳልካት? ውስጥ ምን ያህል እየዋሹን ነው የሚለውን እንዴት ነው የተመለከትከው? ነው ዛሬ ላይ ደግሞ ሆነ ስታየው አሁን ቅድም የተናገርከው ነገር አለ። ቪዲዮ የሚቀርጹ ሰዎች ከተመቻቸላቸው በኋላ ነው ብለሃል እና ዛሬ ላይ እዛ ቦታ ላይ ነህ አንተ፣ አልፈኸዋል ቢያንስ ያንን ቻለንጅ እና እንዴት አየኸው እስቲ ሁለቱን ስትመለከተው እና በወቅቱም የተሰማ ስል ያው በጣም ከባድ ናቸው ታውቂያለሽ። በፊልማቸው በምናቸው አሁን አሜሪካ ታላቋ ምናምን እያደረጉ ያን ትላልቅ ፎቅ እኔ ከየት ማለት ተሰጧቸው ነው፣ ጥበብ ነው። በእርግጥ አገሪቱን ከፍ የማድረጊያ አንዱ መንገድ ፊልም ነው። ይህን ዶክተር አብይም ሲናገር ሰምቼዋለሁ። በእርግጥ ግን ያ ስዕል አለ እንዳልሽው ነጭ ነው ስዕሉ። አምላክ ራሱ ነጭ ነው። የአምላክ ስዕል ራሱ ነጭ ነው። እነሱም ነጮች ናቸው። በቃ ካናዳ ሄጄ ውሻቸው በሆንኩ ነው የሚያስብል አይነት እንትን ነው። ውሻቸውን ማለት ለውሻው የሚደረገው ነገር ስታይ በቃ ያልነው ነገር እኮ ነው። እንደው እኔ እዚህ ሆኜ ኢትዮጵያ ሆኜ ሰው ከሞ ካናዳ የእነሱ ውሻ በሆን ይሻላል ወይ የሚበነውን ስኖ ቢሆን ይሻላል የሚሉ ብዙ እንትን ውስጥ ስዕል ውስጥ ገብተናል። ያ ምንድን ነው? ሚዲያቸው ነው የሚሰሩት ነገር ነው የሚለቁልን ነገር ነው። አንደኛ በዚህ ነው የሚሸውደን። ስመጣ ግን ያየሁት ነገር በጣም የጠላዋቸው እኔ ቀደም ያልጠቀስኩልሽ ነገር ሌላ ቻሌንጅ የመጣው ምንድነው? እንግዲህ ዋይፍ እዚህ ቤት የለንም ተከራይታ ነው የነበረችው። እነዚህ አከራዩ ሰዎች አንድ ቀን ከሰሷት ማለት ነው። እኔ ለመጣ አካባቢ 2 ወር 3 ወር ሲቀረኝ ከሰሷት። ክሱ ምንድነው? ቤቱን አጎሳቁለሻል፣ አፈራርሰሻል፣ ኮሚኒቲ ማለት እንደዚህ አድርገሻልና ስለዚህ $30,000 ክፈይ አሏት ማለት ያው የቸርች ሰው ናት። እንደዚህ ብሎ ጌታ ስም ያልቀበልም ነበር ባሉ እግዚአብሔር በዙፋኑ የት ሄዶ ምናምን አይነት ቋንቋዎች ምናምን እንትን ብላ እግዚአብሔር የት ሄዶ ምናምን አይነት ነገር አለች። ከዛ በኋላ ያለብዛ ካልከፈሽ ደግሞ ልቀቂ፣ ከለቀቅሽ አንከስሽም። ምክንያቱም ምን መሰለሽ 200 ነው ትንሽ ብር ናት። እሷን ሲያስለቅቁ አሁን ላይ የደረሱት እንትን 2400 ነው። አሁን ራሱ ያለንበት ቤት 2400 ነው። በዚህ ብር ማከራየት ይችላሉ። የኮሚኒቲም ነገርም ስለሆነ ትንሽ ብር ነው እንትኑ በቃ እሷ እንድትለቅ ፈለጉ። ያለበዛ ግን ይሄን $30,000 ጠበቃ ከስረን እንከስሻለን አሏት ማለት። ከዛ እኔ በመጣው በ3 ወር ነው በ4 ወር አካባቢ ነው ይሄ ነገር ሀፕን በቃ በዚህ ጊዜ ማለት ነው። ስኖ ጀመራል በዚህ ጊዜ በቃ እኔ መጣ ማለት ነው። እንግዲህ ያቺ ታላቋ ካናዳ ለሰው የምታስበው ካናዳ የሳልኳት ማለት ነው። ካናዳ በቃ ወደ ሼልተር እንግባ ተባብለን እቃችንን ይኸውልሽ ይሄ ቤት እቃ ትንሽ ነው ያነሳነው። እሱን አንስተን ይሄ ስቶር አለ አይደል የሚከራይ እዛ አስቀመጠን በወር የሆነ ብር ክፍያ ማለት ነው። ከዛ በኋላ ቀጥታ የሄደን መንግስት ከሄደን በቃ እንደዚህ ብለውናል። ስለዚህ ስጡን ሼልተር። ምን እንዳሉን ታውቂያለሽ? አንቺ ይሄ ልጅ ስፖንሰር ስለሆንሽ ሼልተር ማግኘት አትችይም። እንግዲህ 3 ልጆች አሏት ብዬሻለሁ እኔ ያለው ይሄ ልጅ እኮ ስፖንሰር ሆንሽው እኮ ነው አኖረዋለሁ ብለሽ እንትናልሽው አመጣሽው። ስለዚህ ማግኘታችን እና እንዴ በምን መንገድ ነው ማግኘት የምትችለው? በቃ ከኔ ጋር መለያየት እንዳለባት አስበሻል። ሌላ ትዳር ለማፍረስ ትዳር ሊያፈርሱ ማለት ነው። ይሄው ካናዳ እነዚህ ናቸው። ካናዳ ማለት ሼልተር የማይሰጡ ትዳር የሚያፋቱ ናቸው። ከዛ ሳትኝም እጃችን ላይ ምንም አይነት እንትን የለም፣ ገንዘብ የለም። ቤቱን ለመከራይ ስንል ደግሞ ያው ታውቂያለሽ ክሬዲት እንትን ምናምን እሷም ጥሩ ስላልነበረ የሷ እንትንም ይጠይቃሉ ያከራይ። አየሽ የነሱ ስልክ ሲሰጥ ምን ሊሉ ነው? ቤት ልታፈርስ ነው ሊሉ። የትኛው ሰው ነው የሚያከራይሽ ቤቱ? ሆቴል ከ15 ቀን በላይ አደርን ታምኛለሽ? ከዛ አንድ ቀን ያልኳት በቃ የለችም ፈለገ ቢሆን አይዞሽ ያልኳት እሺ አልሄድም እንትን ይሄ የባስ እንትን ውስጥ እንተኛለን አልኩ። የምሬን ነው የምልሽ አበረታኋት በቃ አይዞሽ ምናምን ብዬ አንዴ። ከዛ በኋላ ፒኤስአይ የኦንላይን ቢዝነስ ከሰው ትሰማለች። በቲክቶክ ነው እንትን ያለችው። በቃ ጀስት የሆነ ሮቦት አለ እሱን መግዛትና እንትን ማለት ነው። የሆነ ብር ጀምረሽ ከካርድሽ ላይ ከዛ ሰው ደግሞ ስታስገቢ ያ ሰው ከስርሽ ያስገባሽው ደሞዝተኛ ትሆኛለሽ አይነት እንትንና በአጭር ቀን ሚሊዮን የምትሆኝበት ነው። ኧረ ተይማ ይሄ ነገር እንዴት ነው ምናምን ነው ይወጣል ወይ ሳንቲም ማለት እንዴ ይወጣል ምናምን ብላ ከዛ በቃ ያው ማለት እንትናቸው የነደፉት እነዚህ ቴሳይ ማለት አሁን መንግስት ራሱ ያቃተው ፈልጉ ማግኘት ያቃተው በጣም ከሰው አይምሮ በላይ ስንት ፈረንጆችን ያታለለ። እኛ እንኳን አበሻ ነን ብንል ፈረንጆቹ እንኳን ይታለሉበት ዓለም አቀፍ እንትን ብዙ ሰው ገብቶ ገባሽ። ከዛ
እስቲ ምናምን እኔ ቆይ ማየት ማመን ነው ብዬ በቃ ከዛ ብሩ ለካ ይወጣል። አንድ ቀን ብሩ አልወጣም። አሁን እዛ ሆቴል ራሱ እሱ ብር ነው እንትን ያለን እንድናገግም ምናምን። ከዛ ማይንም ሸወዳት፣ እኔም ተሸወርኩኝ። ከስሬ ሰው ማስገባት ጀመርኩኝ። ኢትዮጵያ የሁለት ሰው መኪኖች ነው ቶሎ ክበሩ እንጂ ብዬ ማለት የእውነት ነው። በቃ ለሰው ብለሽ አይደለ ቶሎ ወንድሞቼ የኔ ወንድሜ ራሱ መኪና ሽጥ ብዬ ቆይ እሱ በቃ ታናሽ ወንድም አለኝ እና ቆይ እስኪ ዛሬ ነገ እያለ ሊሸጥ ትንሽ ሲቀረው ነው ራሱ እንትኑ የጠፉት መሀል ላይ ማለት ነው። ሁለት ልጆች መኪናቸውን ሸጡ። ከዛ በኋላስ ይሄን ሮቦት የሚባል ነው የምትገዢው፣ እሱ በየቀኑ ያመርታል ምናምን። ከዛ ያን ሆቴል እየከፈልን እንደዚህ 3000 በወር ስናወጣ ምን ስንል ማሂም የምን ስራ ነው አለች። ምን ስራ ያስፈልጋል? በዛም የመንግስት ደንፎ አለባታ። እኔ የሁሉ አመት ታክስ ስከፍል ከ80,000 ምናምን በላይ ነው ገቢ የምታስገባው። ለኔ አጣ እንትን ሼልተር ለኔ አጣ ብላ መንግስት አስጠልቷታል። መንግስት ጠልተዋለች። በቃ አልሰራም ከዚህ በኋላ ይሄን ኦንላይን ነው የምሰራው። ምንም አይዞሽ ቤት እንገዛለን ምናምን። የእውነት መስሎ ስንት ሰዎች መኪና ሽጠን እሷም በዚህ ዙሪያ እዚህ ካናዳ ምናምን ያሉ ሰዎች ገብተው ገባሽ በኋላ ላይ በቅጽበት አልጠፉም። እነዛ ኢትዮጵያ መኪናቸው የተሸጠ ሰዎች ብራቸውን ሳያገኙ ከዛ በኋላ ጨለማ ውስጥ ገባን። የስድብ ናዳ ምን ብዬ ልንገርሽ ማለት ኢትዮጵያ ያሉ ሰዎችም አትፈርጅም። መኪናቸውን ሸጠው ነው ግማሹን እንትን ብለው ናይጄሪያ ውስጥ ራሱን ያነቀሰው አለ ያለው ቤቱን ምናምን ሸጠው ኢንቨስት አድርገው ሲጠፉ ታዲያ እኔ ምን እሰራለሁ እዚህ አለ። ምን እሰራለሁ ብሎ ጸጥ ራሱ እንደዚህ አይነት ትኖች ከታች ስድብ ውስጥ ገባን። ማሂ ወደ 13000 14000 የነበራት ኢትዮጵያ አለ እሱን ዲሌት በቃ ምክንያቱም በቃ እንትን ሆነ ስድብ ሆነ። እኔም በቃ አንደኛው ሰው አንዱን ያልሰደበኝ አንዱ ሙልጭ ለዛውም ቤተሰብ ነው አላስተረፈኝም። ስራ ማጣቴ ላይ ተደመረ ነው ብልሽ ሌላ እንትን ውስጥ ገባው። እኔስ ሁሉም ያስገባውን ሰው ነው አመከሽው። እኔ ጋር ሲመጣ ማሂ ናት ወሬ ልክሰሳት ሚስቴ ናት። ደግሞም እያየው ነው ክፋት የላትም። ጀስት አንድ በቲክቶክ ነው ያገኘችው የሆነ እንትን ብላም አይደለም ጭራሹ ነው የድርጅቱ ማኔጀሮች እኔና ማሂ እንደሆን አድርገው ኢትዮጵያ ሲያጠለጥሩ ያሉ ቲክቶክ ላይ ያሉ ሰዎች እነ ዮኒ ጋር ሊሄዱ እነ ሀቢባ ጋር ሊሄዱ ሁሉ እንትን ብለው ያ የሚጠይቁትን ብር ስራ አልቻሉ ነው ራሱ እኛ እንትን ያልተባሉ እና ከባድ ነገር አሳል በኋላ ላይ ነው አንድ የአበሻ ነው እዚህ አሁን ያለንበት ቤት የአበሻ ነው በላይ ይባላል። እሱ በአበሻነት እዚህ ቤት ውስጥ እንትናለን እና ለካናዳ የነበረኝ ስል እንዳልኩሽ በፊልሞቻቸው ምናምን ነው እንትን የሚሉት በጣም ነው እንትን ያልኳቸው ያወረድኳቸው ለዜጋቸው። እሷ እንኳን ዜጋ ናት ከነ ልጆቿ ያንከራት ዘርቤ ያላት ታክስ እንኳን ቢከፍል ዘርቤ አንሰጥሽም ስፖንሰር ሰው አድርገሻል ያላት አገር ነው ካናዳ ማለት። ያ ሲስተማቸው በጣም ጥልፍልፍና ከባድ ነው እውነት ለመናገር። በዛ በኩል የራሳቸው ዜጎች ሳይቀሩ ለስደተኛው የተሻለ ቤኒፊት አለ፣ ለዜጎቻቸው ግን በጣም ከባድ ነው ብለው ኮምፕሌን ያደርጋሉና አሁን በተናገርከው ላይ በነገራችን ላይ አስታውሳለሁ በወቅቱ ያለውን ነገር ኤክስፕሌን ስታደርግ ወጥተህ ቲክቶክ ላይ እኔም ሞር ኦዲየንስ ጋር እንዲደርስልህ በዚህ ጉዳይ ላይ እናውራ። ለምን ብዙ ሰው የተጎዳበት ብዙ ሰው እናንተም ወዳችሁ አይደለም ሲጠቅማችሁ ስላያችሁ ሌሎች ሰዎች በቅንነት እንዲጠቀሙ። ግን አሁን ያለንበት ዘመን ሁለት ሶስቴ ማስተዋል የሚጠይቅበት ነው። ለምን የሚጠቀሙት ሲስተም መጀመሪያ ለአንተ ታማኝ ሆኑና አምነሃቸው ሌሎችን ሰው እንድታስከትል ነው የሚፈልጉት ሌሎቹ እንዲያምኑክ። ስለዚህ አንተ ደግሞ የምር ስታወራ የምርም የታመነ ነገር ነው ተታለህ አይደለም። እና የሚጠቀሙት ይሄን ነው። በፊት በማታለል ነበር፣ አሁን ግን ታማኝ በመሆን ለአንዱ ራሱ ሌሎች ሰዎች እንዲያታልል ነው የሚያደርጉት። እቺ ናት መስመሯና በዚህ አጋጣሚ ስለገለጽክልን እጅግ በጣም አድርገን እናመሰግናለን። ተመልካቾቻችን በነገራችን ላይ የዳኒን ቲክቶክ ስክሪኑ ላይ እናደርግላችኋለን፣ ከታችም ሊንኩን አስቀምጥላችኋለሁ፣ ፎሎ አድርጉት። አሁን የምጠይቀው ትራክ ድራይቪንግ ላይሰንሱን ያወጣበትን ሞር ለኒው ካመር ምን ማወቅ እንዳለበትም ነው። እሱ ግን አተኩሮ በዛ ላይ ስለ ፈተናው ስለ ሁሉ ነገር ስለሚያስተምር እጅግ በጣም ትጠቀሙበታላችሁ።
በዚህ በጣፈጠ ጨዋታው እያደረገ የሚከብደውን ትምህርት ሁሉ በደንብ ያስረዳቸዋል። ዳኒ እንግዲህ ኒውካመር ምን ያህል ቻለንጅ እንዳለው አጫውተንሃል ከራስህ ህይወት ጋር አድርገህና አሁን ደግሞ ስራውን የጀመርክ ይመስለኛል። ጀምረህ ነበር ያቋረጥክልን። ህጉ ራሱ ስትመለከተው የኢትዮጵያን ህግና አሁን ካለ ከአጭር ጊዜ የስራ ልምድ ምን ያህል ለምሳሌ አደጋ ሊቀንስ የቻለው ለዚህ ነው ወይ? ምን ያህል ጥንቃቄያቸው አንድን ሰው ለመቅጠር ኳሊፋይ ለማድረግ እጅግ በጣም እንደሚያዝጉ ያየህበት ሁኔታ ያለ ይመስለኛል። እና እሱን ንገረንና ከዛ አዲስ የሚያመለክቱ ሰዎች ደግሞ ምን ማወቅ እንዳለባቸው ትነግረናለህ። እሺ ህጋቸው በጣም የሚገርም ነው። እኔ እንዳልኩሽ ኢንተርናሽናል አድርጌ ስመጣ መጀመሪያ የገጠመኝ የጽሁፉ ነው፣ የጽሁፍ ፈተና ነው። እሱን አለፍኩኝ። ቀጥሎ ግን ወደ ሃይዌይ ነው የላኩኝ ማለት ነው። ወደ ሃይዌይ ሲልኩኝ እንግዲህ ከድራይቭ ሴንተር ውስጥ ስትወጪ እግረኛ አለ ምናምን። አንድ እግረኛ እንግዲህ አልተሻገረም፣ ገና ሊሻገር እንትን ላይ ያለ ነው፣ ሀሳብ ላይ ነው ያለው እና እንደ ለመጀመር ነገር አስቦ ተንቀሳቀስኩኝ እኔ ከቆምኩበት። ገደልከው አለኝ። ገደልከው ኦልሬዲ ገድለዋል ነው ያለኝ ሰውዬው። ታለኝ ማለት ግን ይወደኩኝ የትንሽ መኪና ላይ ወደኩ። አውቶማቲክ ፌል። በቃ እንትን አላየኸውም አለኝ። አራቸዋለሁ። እንግዲህ ኢትዮጵያ ታውቂያለሽ ምን እንደዚህ ይላል፣ ቀስ ብላ ትነዳም። እንደዚህ ዜብራ ላይ ሰው አይከበርም። መኪናውን እየተገፋፋሽ የምትሄጂበት ሀገር ነው ኢትዮጵያ። እዚህ ሀገር አስቦ ነበር እግረኛ፣ በቃ በአይምሮ ሊሻገር አስቦ ነበር አይነት። በጣም ለሰው ጠንቃቃዎች ናቸው። ህጋቸው በጣም የተለየ ነው። የመንገድ እንትናቸው እንደ ኢትዮጵያ አይደለም። የማብራት ህጋቸው ሌላ ነው። ወደ ትልቁ ደግሞ ስመጣለሽ ወደ ትልቁ እነዚህ ሰዎች የሚያስተምሩኝ የፕሌን ትምህርት ነው ያልኩት። እኔ እኮ ማቀው ማለት እድሜ ልኬን የኖርኩበት መኪና እዚህ ስትመጪ አንድ ሰው ስለ መኪና ምንም ማያውቅ ሰው ጌታን ነው የምልሽ ያን ትምህርት ቢማር ብዙ ዓመት ልምድ ካለው ጋር ያለውን ነው በትምህርት ቁጭ ያደርጉለት። በቃ በትምህርት ሁሉ ነገር ዘርግተውት ማለት ነው ትምህርቱ ላይ ያስቀምጡ። በተለይ አሁን ይሄ ስኬጁዋላን የሚባለው ኢንስፔክሽን የሚባለው አውቶ ኢንስፔክሽን ስኬጁዋል ላይ ያስቀመጡት ጌታን ነው የምልሽ መኪና ማያውቅ ሰው ስለ መኪና ሁሉ ያውቃል። ለመካኒክ አቅራቢያ ነገር ነው የሚያረጉሽ በቃ። እና ይሄ ነገራቸው በጣም ነው የሚደነቀው። ለዛ ነው የከበደው እነዚህ ነገሮች ማለት አልፎ ብቁ ለመሆን ከባድ የሆነውም ለዛ ነው። በበር እንዳትሄጂ አይቻልም። እዚህ ሀገር ስለዚህ የሚባል ነገርም የለም። የግዴታ ያለው አማራጭ ይሄን ህጉን አይቶ ህጉን አንብቦ ይሰጡትን ትምህርታቸውን እነሱ ካረቡ በጣም በቀጥታ ነው መኪናው ምን ያህል ጤንነቱን እንድንጠብቅ ምን ሲሆን ምን እንደሚሆን እያንዳንዱን ነገር በጽሁፍ አስቀምጠውታል። ከኢትዮጵያ እንደለመድሽ ዘለሽ ጋቢና ገብተሽ ተረርም አድርገሽ ዘይት እንደዛ አይደለም። አሁን ወደፊት ቪዲዮዎችንም እየሰራው ነው። አንቺም እንዳልሽው ቲክቶክ ላይ ወደፊትም ገና ጨርሳቸዋለሁ ማለት እኔን እንትን ያለኝ ጉዳይ ለእናንተ ስል ነው የምሰራው ማለት እኔ ኦልሬዲ አውጥቻለሁ እኮ ችግር የለውም። ግን ለሚመጡ ሰዎች እዚህ ሀገር ደግሞ ላሰቡ ሰዎች የትራክ ላይሰንስን የሚያጋጥማቸውን ነገር ቢያንስ እኔ ካቀለልኩላቸው በተግባር ደግሞ በግልጽ ያገኙታል። እና ከዚህም አንፃር ነው እንዳልሽው ነው ህጋቸው በጣም እንትን ነው ዩኒክ ነው የተለየ ነው። ህግ በጣም ይከበራል። ሰው በጣም ነው የሚከበረው። በቃ ሰው ይከበራል። እያያት ደግሞ ዘርበል ከዚህ ምናምን የሚባል ነገር የለም። እኔ አንድ እግረኛ አስቦ ነበር በሚል ነው ትንሽ መኪና ላይ ወደኩኝ። እና በዚህ በኩል ያለው ነገር ይሄ ነው። ወደ ትራኩ ግን ለመምጣት ሀሳብ ላላቸው ሰዎች የመጀመሪያው እንትን መመክረው የትራክ ፍቅር አላችሁ ወይ የሚል ነው። ከፍቅር ስለሚጀምር ሁሉ ነገር እኔ እንደውም እዚህ ላይሰንስ ትምህርት ቤት እንደገባሁኝ የመጀመሪያ ቀን ራስን አስተዋወቅ ነው የሚባለው። እና ራሴን ሳስተዋወቅ እንዴት ወደዚህ እንትን ፈጠራ ፈለክ ምናምን አለኝ ማለት ነው አስተማሪ። አይ በቃ ብዙም ከቋንቋም አንፃር ከምንም አጭር ነገር ነው የማወራው እና ስለምወድ ነው ምናምን ስለው እንዳይ ተቀርሽ ላይክ ሮማንቲክ አለኝ ማለት ነው። እና እንደ ሮማንቲክ ነገር መውደድ አለባችሁ ትራክን። ከዚህ ይጀምራል ትራክን መውደድ። ከዛ በኋላ ምን ያደርጋል ፍቅሩ ስላለ ለዛ ነገር መሰጠቱ ስላለ ሌሎች ስቴፖችን መሄድ እንችላለን። ቻሌንጅ እንኳን ቢያጋጥመን መሄድ እንችላለን። ምክንያቱም እኔ ማወራው እኔ መኪና ስለምወድ ነው ስለወረስኩኝ ከፋሚሊ እኛ ቤት ወንድሞቼም ሁሉ ያለፍንበት አሁን በትራክ ውስጥ ነው ያለው። አንደኛው ወንድሜ ወደ 6-7 መኪና አለው፣ አንደኛው 2 መኪና አለው፣ አንደኛው 1 መኪና አለው። የኔ አባትም እንደዛ አለው። በቃ የሹፌር ነው ሲባል ሰምተሽ ታውቂያለሽ አይደል? በእንደዛ አይነት ውስጥ እኛ መኪና እንትን ውስጥ ነው ያለነው። እና
ከመውደድ ይጀምራል። ከዛ በኋላ ግን በተለይ እዚህ ሀገር ላሉ ሰዎች እዚህ ከመጡ እዚህ ካሉ የትራክ ትምህርት ቤቱን ደግሞ ማወቅ። ለምሳሌ አሁን እዚህ ኦቶዋ ሆራይዘን የሚባል የህንዶች ትምህርት ቤት አለ፣ ይታማል። አስተማሪያችንም ስለነገረን በግልጽ ልንገራል። እዛ ልገባ ነበር ግን ምንድነው የሚታማው? አንደኛ እንደዚህ በሙስና ነገር አለ ይጠረጠራል። ህንዶቹ ከዛ ከሀገራቸው ሳይመጡ ላይሰንሱን ጨርሶላቸው ነው የሚቀመጠው ይባላል። ሁለተኛ ትምህርታቸው ጥሩ አይደለም። ሶስተኛና ግን ዋነኛ ሊሆን የሚገባው ነገር አደጋ የሚያበዙት እነሱ ናቸው። አሁን ለዛ ነው ኢንሹራንስ 2 ዓመት 3 ዓመት የሌለው ኤክስፒሪየንስ የሌለው ድራይቨር ካምፓኒያችሁ ላይ እንዳትቀጥሩ እኮ ሲል አሁን ስራ ለማግኘትም ቻሌንጅ የሆነብን እኮ ህንዶቹ ሰው እየገደሉ ነው። ከእንደዚህ አይነት ትምህርት ቤት እየወጡ ሰው እየጨረሱ ነው በየቦታው። አንድም ቤተሰብ 5-6 ሰውን ይዞ መሄድ ሰው ጭፍልቅ እያደረጉት ነው። ዩተርን አይተሽ ከሆነ ቲክቶክ ላይም እንደዚህ ዩተርን የማይቻልበት ቦታ ዩተርን እያደረጉ ዱቄት ሰው ምንም በዛ ላይ ድንጋጤም የላቸውም ሲገሉ ማለት ፊቱ ላይ ራሱ የመደንገጥ ነገር አታይም፣ ድንዝዝ። ስለዚህ ሁለተኛው ምንድነው ትምህርት ቤት መምረጥ። የትምህርት ቤት ልማር እኔ አሁን የተማርኩት በጣም ቆንጆ ትምህርት ቤት ነው። መንግስት ራሱ ሲመድበኝ ራሱ ያውቃል የት እንደመደበኝ። ክሮስሮድ የሚባል ጤነኛ ትምህርት ቤት የተማርኩት። በዛ ላይ ሌላው ደግሞ አውቶማቲክ አታውጡ፣ ላይሰንሳችሁን አትገድቡ። ምክንያቱም ማኑዋልና አውቶማቲክ ነው ማውጣት የሚቻለው። አውቶማቲክ ካወጣችሁ እንደኔ አይነት ፊውል ካምፓኒ ለመግባት እድሉን አታገኙ። ምክንያቱም በብዛት ፊውል ካምፓኒዎች ቦቴ የሚባለው ማለት ነው። በዚህ ሀገር ደግሞ ታንከር ይሉታል። ታንከር ለመንዳት ወይም ቦቴ ለመያዝ በብዛት ማኑዋል ነው። አሁን እኛ መስሪያ ቤት ማኑዋል ያለው ሰው የሚቀጥሩት። ለዛው ትምህርት ቤቱ ክሮስሮድ የሆነ የኛ ትምህርት ቤት የተማረ ልክ ላይሰንሳችሁን ሬዝሜያችሁንና አንድ ካምፓኒ አፕላይ ስታደርጉ እንትኑም ይጠይቋቸዋል። የተማራችሁበትን ትምህርት ቤት ይጠይቋቸዋል። የት ትምህርት ቤት የተማርከው? ምን ያህል ሰዓት አጠናክ? ማኑዋል ነው አውቶማቲክ ሚለውን ያዩታል። ያንን እንትን ማለት ነውና እንደዚህ አይነት ነገር ብታረጉ በኋላ ደግሞ የሚያጋጥማችሁ ምንድነው ኤክስፒሪየንስ የሚባል አለ። እነዚህ ሁሉ ካለፋችሁ ላይሰንሳችሁ በእጃችሁ ከገባ ደግሞ ኤክስፒሪየንስ የሚባል ደግሞ አንድ ሌላ ቻሌንጅ ይገጥመናል። ያ 1 ዓመት ሚኒመም ከዛ በላይ ያለ ይጠይቃሉ። እሱንም አምነን ብናደርግ እንደዛ አላለሁ። ቮለንቲር ማድረግ አይጠቅምም? ኤክስፒሪየንስ ለማግኘት ይጠቅማል ብዬ አስባለሁ። እንደሱ ከምንም ይሻላል አይደል? ያ መልካም። እንግዲህ እስቲ ስለ ትራክ ድራይቪንግ ምናልባት ጥያቄ ያላችሁ ሰዎች ብዙ የሚጽፉልን ከሆነ ድጋሚ በዚህ ላይ ብቻ ምን ይመስላል የሚለውን እንመለስበታለን ፍቃድ ከሆነ። ለአሁን ግን እስቲ ካናዳ ስለ ህይወት ጠቅላላ ነውና ያነሳ ነው ስራ አተህና አገሪቷን ሳትለምዳት ምግቡ ራሱ አንድ በጣም ያሳቀኝ ወንድሜ የተናገረውን ነገር ልንገር። ካናዳ ሲመጣ አዲስ ሆነክ በጣም ደስተኛ ሆነ ምናምን ውስጥህ ምግቡን ስትበላ ሆድክ ይጮሃል አለ። ላይክ አዲስ ስለሆነ ምግቡ ዝም ብሎ ሆድ ይጮሃል። ምግቡን ለምደኸው ሆድ ዝም ሲል ጭንቅላት መጮ ይጀምራል። በጣም አስቆኛል እንደዛ ብሎና አንተም ስለዛን እንየውና ከዛ በኋላ ደግሞ ሶስተኛ ስቴፕ ደግሞ አለ። በነገራችን ላይ አዲስ ሆነን ስንመጣ የምናልፋቸውን የኢሞሽን ስቴጆችም ይነግሩናል። አዲስ ሆነን ሃኒሙን ስቴጅ ፕሮሰሱ ተሳካ፣ አዲስ ሀገር መጣው፣ ካናዳ መጣው ብለን የምንደሰትበት ስኖ ላይ የምንንከባለልበት አካባቢ ሲሆን ግላቭዝ እያደረግን ምን እያልን ፎቶ እየተነሳን የምንለጥፍበት ሲሆን ከዛ ሪያሊቲውን ደግሞ ስራ ልንፈልግ ስንል እንዳልከው ልምድ የሌለን ቋንቋ የሚያቅተን ጽዳትን ለመስራት እንኳን ምንም እኛ አይ ጽዳት ምንድነው ብለን የምናስብ ሰዎች ልክ በዲግሪ እንደሚገኝ አይነት ስራ እንደሚሆንብን የምናይበትና የምናማርርበት ነው። አሁን በመጨረሻም ልጠይቅ የምፈልገው ካናዳ ያኔ ስራ ሳይኖርህና አሁን ስራ ካገኘህ በኋላ እንዴት ነው የእይታው መነጽር? ምን አይነት ካናዳ ናት ያኔና አሁን? እሺ ከእንትኑ ለመጀመሪያ ያህል ከምግቡ ያው እኔ ምግቡ ብዙ የእንጀራ አድናቂ አይደለሁምና እንደነገርኩሽም በረሃ ስላሳለፍኩኝ ከሶማሌዎች ጋር ከአፋሮች ጋር እዛ ከጅቡቲ ማለት ነው በብዛት የሩዝ ምናምንና እንደው ምግብ ቤት ጅቡቲ በብዛት ሶማሌዎች ጋር ገብቼ ይበላል። ያ ሩዝ ፓስታ ምናምን የምበላው ነገር የእንጀራ አድናቂ እንዳልሆን ጠቀመኝ ማለት ነው። ምክንያቱም እዚህ ሀገር ሲመጣ ትልቁ ከባድ ነገር እንጀራ ነው። እንጀራ እንደውም ማይ ምን ትላለች? በጣም እግዚአብሔር ይመስገን እንጀራ የእንጀራ አድናቂ ያልሆነ ባል ስለሰጠኝ ምናምን ትላለች እግዚአብሔርና
ይሄ ነገር ጠቅሞኛል። ሆዴም አልጨዋም። እንደውም እንጀራ ብዙ እንትንም አይደለም። እሑድ እሑድ በእርግጥ አለ። እሑድ ላይ እሑድ እሑድ እንጀራ እንበላለን። ሽሮ ምናምን አድርገን የኢትዮጵያ ነገሮች እሱ እንትን ነው። በዚህ በምግቡ ዙሪያ ይሄ ነው። ግን ወደ ካናዳ ግን ስመጣ ይሄ የመጀመሪያው እንትን እሷም ለ15 ቀን ለ20 ቀን እረፍት ወሰደች ማለት ነው። ይሄ ሃኒሙኑ በጣም ብዬ ልንገርሽ በቃ ያኔ እንደው ነበረኝ ፎቶዎች መነሳት ጀመርኩኝ። ካናዳ በቃ እንትኑ ይገርመኛል፣ አስፋልቱ ይገርመኛል፣ ንጽህናቸው ይገርመኛል። በቃ እንዴት ነው ካናዳ ሲለኝ የሚወጡት ደግሞ ተንኮላቸው እነዚህ የነበሩ ሰዎች ያን ጊዜ ነው የሚጠይቁሽ፣ አሁን አይጠይቁሽም። እንዴት ናት ካናዳ እንዴት አያት ሲል ዋው የመጀመሪያ ስቴፕ ነዋ። እንዴት ታምራለች፣ ጎበዞች ናቸው፣ እንደዚህ ያስቀመጡት ነገር ምናምን። ኢቭን ትቦ ሁሉ ይገርመኛል። ትቦ ኢትዮጵያ ትቦ ሲፈነዳ ምናምን ቆሻሻ ምናምን እዚህ ያለመኖሩ አንዲት ነገር ያ ሁሉ ዝናብ ዘንቦ ያ ሁሉ ስኖ ዘንቦ ስኖ ራሱ የለም አይነት በቃ የት እንደገባ የማይታወቅበት እነዚህ እኮ በቃ ለብዙ ዓመት ነው የሚሰሩት ለጄኔሬሽን ያስባሉ ምናምን የሚል ካናዳን የማወዳደስ በዩ በቃ ሃኒሙኑ እንደውም ለነሱ ነው። በኋላ ግን አንድ ከሁለት ወር በኋላ ምናምን በቃ የለም እንደዚህ ማየት ጀመርኩ ማለት ነው። ምንድነኝ ለምንድነው የመጣሁባቸው ዓላማዎቼ ስዕሎቼ እየጠፉ ሲመጡ ወደ ስዕሎቼ ወደ አብስትራክትነት ሲቀየሩ ማለት ነው። በቃ እዚህ ውስጥ ተበታተነ። ልጨብጠው አልቻልኩም። ይዤ የመጣሁትን ነገር አደርገዋለሁ ያልኩት ነገር ደግሞ ምክንያቱም የመጀመሪያዎቹ 2 ወሮች ዓላማዬንም አላስበው። በቃ ዋይፍን ነው መያዝ፣ ከሷ ጋር ነው ፍቅር ማሳልፈው፣ እንወጣለን፣ ደህና ምግብ ቤት ወስደኛለች፣ የሆነ በቃ መንደሪ ምናምን ብፌ ምናምን ስበላ እንደውም እኔ ጎበዝ ነኝ። ፎቶ ያን ያለቀኩም ያን ሁሉ ህዝብ አሳስቼ ነበር። ለራሴ ነው ያስቀመጥኩት ፎቶውን እና ከዛ በኋላ ግን በቃ እንዴት መሰብሰብ ማልችለው ነገር መጠየቅ ጀመርኩ ማለት ነው። ምንድነው ማረገው፣ ምንድነው የሚሆነው ምናምን የሚለው ነገር እሱ እንትን እያለኝ ከዛ እሷም ስራ ስትገባ ቤት ውስጥ መዋል ደግሞ ጭንቀት የት አባቴ ልሂድ የለም። እንደውም ቲክቶክ ላይ በደና ትምህርት ምናምን የሚያውቁኝ ሰዎች በቃ አይምሮዬ እንትን እያለ መጣ መሰለኝ። መደነሱ ጀመርኩኝ። በቃ ዳንስ ምናምን ወጣ አልኩባቸው። በቃ ማለት ወይ ካናዳ ከመዝሙር ወደ ዳንስ ወሰደች። ካናዳ ከመዝሙር ወደ ዳንስ ወሰደች። ሌላ ኮንቴንት ተቀየረ ማለት ነው። ሌላ እንትን ውስጥ ገባሁኝ እና ምክንያቱም ምንም አማራጭ የለኝም ከቲክቶክ ውጭ ምንም ማለት እዛ ሀገር ቤት በ3 በ4 ሰው በ6 ሰው በ7 ሰው ታጅቤ ሙሉ የነበርኩ ሰውዬ ማን ያጅበኛል? አንድ ሰው አብሮኝ የሚውል ሰው የለም እና እንደዚህ አይነት እንትን ውስጥ ቪሼፕ በው ቪሼፕ ነው የምንለው። በቃ እንደውም ቪሼፕ በው ቪው መጣ። አሁን ወርጅ ያለው ታች በጣም ደግሞ ጠልቅ ብዬ ስወርድ ደግሞ ከዛ በኋላ ስራ ማጣቱ የለም። ላይሰንስ ለማውጣት ብር ማጣቱ በመልኩ ነው ላይሰንስ ማውጣው። እንዳልኳችሁ ጽዳት አጣውኝ። ስራ በፈልገው የለም። እፈልገዋለሁ ስራ የለም። እፈልገዋለሁ የለም። ከዛ በኋላ ፋሚሊ መበጥበጥ ሆነ፣ ዋይፍን መረበሽ ሆነ። ዝቅጠት በሉት ቪው ይሄ ነው። በቃ ታች ጥልቀቱ ድረስ ወረድኩኝ ማለት። ከዛ በኋላ ግን አሁን ቪው ሊነሳ ስለሆነ ቪው ሊነሳ ሲል እንግዲህ ምንድነው ቤተር ጆብ ኦንታሪዮ እንዳልኩሽ የፈጣሪ ስራ ጥሩነታቸው እንግዲህ ቪው ሊነሳ ስለሆነ ካናዳን ከፍ ስለምናረጋት ና ብለው ስራ ማስጀመራቸው በጣም ካናዳን የመጀመሪያው ያን ብር 13,000 ምናምን ዶላር ከፍለውልኝ ደግሞ ቤተር ጆብ ኦንታሪዮ በማስተማር ብቻ ሳይሆን ስራ እስከማያገኝ ድረስ ራሱ ሲፈልጉልኝ ነበር። ይሄ ነገራቸውን በጣም ማርነቅ ፈልጋለሁ። ሲከታተሉኝ ነበር። ከጨረስኩ በኋላም ራሱ በቃ ያው በኢሜል ነው ታውቂዋለሽ ሁሉ ነገር ስራ ሲፈልጉልኝ እዚህ ጋር አፕላይ አድርግ እያሉኝ እንትን ካሉ እንኳን ንገረን እሺ እኛ ምናምን የለም መንግስት አይደሉ እንደሱ ነገር ታግለውልኝ ነበረ። በኋላ ላይ እሱ ሁሉ ነገር አልፎ አሁን ላይ እንደዛ የጠላዋት ካናዳ ለዚች ነው እንደ ተመካሽባት ብዬ ሚስቴን ሁሉ ረብሻት ነበር። እቺ ምን አገር ናት እንዴ ምናምን ብዬ ሲሸውዱን ነው በፊልም ያልኳት ካናዳ። አሁን ላይ ተመችታኝ ካናዳ እያልኩኝ ነው። ምክንያቱም ስራ አገኘሁኝ። ብሩን በተለይ ደግሞ ሲላክ ወደ ሀገር ቤት ደስ ይላል። እዚህ እንኳን ያው ቢሉ ምናምን ደግሞ ሌላ ዓለም ነው። የቢሉ ዓለም አለ። ወደዛ አልገባም። ግን አሁን ላይ ካናዳ ነው አንደኛ ናት ካናዳ። ያ በትክክል ሰው መቼም እንደ የራሱን ኤክስፒሪየንስ ነው። ይሄ መጨረሻ ያነሳኸው በጣም በጣም አስፈላጊ ፖይንት ነው። እኔን ስለ ካናዳ ብትጠየቅ ስለ ራሴ ነው የማወራው።
የራሴን ጉዞ የራሴን ኤክስፒሪየንስ ነው የምናገረው። እጅግ በጣም እዚህ መጥቶ ደግሞ ለጎዳና ህይወት የበቃ ያልተመቸው ለአይምሮ ህመም የተጋለጠ ሰው ካናዳን ሲኦል አድርጎ ሊያወራት ይችላል። ለዛ ነው ሁላችንም የራሳችንን ኤክስፒሪየንስ ስንናገር ኦኬ ይሄም ገጽታ አለ ለካ ይሄም ገጽታ አለ ለካ። ኤንድ ኦፍ ዘ ዴይ ግን አገሪቷ የማይካድ ነገር ነው። በደንብ አድርገው ገንብተዋታል። አደጉ ከሚባሉ ሀገራት አንዷ ናት። ያለውን ወቅታዊ ነገር ማገናዘብ መልካም ነው። የስራ እጦት አለ በአሁን ሰዓት በሚገባ በቃ መንግስት ራሱ እየጮኸ ሚዲያቸው እየጮኸ ያለበት ሁኔታ ነው። ኒው ካመሮች እንደ ድሮ በፊት እኛ በመጣን ሰዓት እኔ 4 ስራ 5 ስራ አፕላይ አድርጌ 5ቱም ጋር የምትጠራበት ሁኔታ ነበረ። ዛሬ ላይ ግን ማክዶናልድ እንኳን ለመቀጠር የወረፋ ጥምጥም የሚታይበት ለኢሚግሬሽኑ ከቁጥጥር ውጪ ሆነ እየተባለ የሚወቀስበት ህንዶቹን በገፍ ገቡ እንዳልከው አንዳንድ የሚሰራ ነገሮች አሉ የሚሰራሩና እኛም ራሱ ቻሌንጅ የምንሆንባቸው ሁኔታ ነበር የተፈጠረው። ነገር ግን አሁን ከዚህ ሁሉ ጉዳይ ከዚህ ሁሉ ጨዋታና ቁም ነገር ሰዎች እንዲገነዘቡ የሚያስፈልገው አዲስ ሆነው ሲመጡ ቻሌንጅ ይገጥማቸዋል። ነገር ግን የመጨረሻ አይደለም፣ ያልፉታል። ራሳቸውን መጉዳት የለባቸውም የሚል ነውና በሱ ላይ ማጠቃለያ ብታደርግልኝ ደስ ይለኛል። ለዛሬ ድጋሚ ግን እንደምትመለስ እርግጠኛ እንግዲህ መጀመሪያ ለአድማጮቻችን የምላቸው ነገር ግምታችንን መጀመሪያ እናስተካክል። ከኢትዮጵያም ሆነ ካለንበት ሀገር ወደዚህ ለመምጣት ስናስብ ግምታችን መስተካከል አለበት። በፊልም ላይ ምንም እንዳለን ምን እንዳየነው እንደሸወዱን አይደለም። ከዜሮ ነው የምንጀምረው። እዚህ ከዜሮ ለመጀመር ቻሌንጆቹን ሁሉ ለመቀበል የለም። እኔ በእኔ ህይወት የደረሰውን ነግሬያቸዋለሁ። ምናልባት ከኔ ወይ በጣም እናንተ ሊከር ይችላል 5 አመት 6 አመት ሊቆይ ይችላል ወይም ደግሞ በአንድ ወር በሁለት ወር ስኬታማ ልትሆኑ ትችላላችሁ። እሱ የራሳችሁ ሁላችንም አሻራ እንዳለን የራሳችን የተጻፈልን ነገር አለ እና ግምታችንን ብናስተካክላለው። ሁለተኛ ደግሞ መተን ደግሞ እነዛን ቻሌንጆች ካለፍን በኋላ በሁሉ ቻሌንጆቹ በዛው የሚቀጥሉ አይደሉም። ወቅታዊ ናቸው። እንደውም በተለምዶ ምን ይባላል እስቲ ሲስተሙ እስክገባ የሚባል አማርኛ አለ። እውነትም በቃ በአንድ በኩል ልክ ነው እስክንገባ ድረስ ነው። ከዛ ግን ያ ነገር ካለፈ በኋላ ግን እንትኑ ላይ ስለደረስን መስመሩ ላይ ስለደረስን ያኔ ይተመራል። ልክ ነው። አሁን መስመሬ ላይ ደርሼ አሁን መስራትን አሁን ያ ሁሉ ጭንቀት ደግሞ ረስቼው ምንድነው ቆይ አሁን ትራክ መግዛት ምናምን ማሰበው ካምፓኒ ልክፈት እንደ ምናምን ሚል ይሄን ደግሞ ከማድረግ በፊት አሁን በዚህ ድርጅት ኤክስፒሪየንስ ይዤ ሌላ ደግሞ አሁን ወደ ኤድመንተን መሄድ ምናምን አስባለሁ። ገባኝ። ምክንያቱም በሰዓት የሚከፈለው ብር እዛ ደህና ብር ነው እየሰማው ነው አሁን እና አንዳንድ ልጆችም እንደውም ምናምን እያልኩ ቆይ ትንሽ በደንብ እዚህ ልጠንከር ምናምን እያልኩ ነው። ስለዚህ አሁን ላይ ደግሞ ማሰብ ቻሌንጅ ምናምን ሳይሆን ገንዘብ እየላኩ ነው፣ ቤት ለእናቶቼ እየላኩ ነው፣ ለሚስቴ እናት እየላኩ ነው፣ ለኔ እናት እየላኩኝ ነው። እስቲ ቡና ጠጪ ምናምን እያልኩ ነው። በፊት ግን ይልኩልኝ ነበር ወንድሜ ልላክልው ሊያለኝ ቀን ነበርና ሼም ነው ምናምን ብዬ ቆይ ተው ምናምን ብዬ እንትን ብያለሁ እና አሁን ላይ ሁሉ ነገር ተስተካክሎ ደግሞ ሲስተካከልላችሁ ደግሞ ምንድነው አንቲ መላከን በቃ እዚህ የለም ማፍራትን ምናምን ታስባላችሁ። መጀመሪያ ግን እንደዛ አይደለም። መጀመሪያ ከባድ ነው። ግምታችን ይስተካከል። ስንመጣ እዚህ ከዜሮ መጀመራችን እንዳንረሳ ይሄን ለማሳሰብ ነው። በጣም ነው የማመሰግነው። የሚገርመው ተመልካቾችም እንዲያውቁትም በመጨረሻ የምፈልገው ዳኒ በጣም በፍጥነት ነው የፈለክበት የደረስከው። ላንተ 10 አመት የመሰለው መቼም እግዚአብሔር ሰው በሚችለው በአቅሙ አይደል የሚሰጠው ፈተና እንጂ አንዳንድ ሰው እስከ 2 አመት እስከ 3 አመት ሳይሳካለት አንተ ባሳለፍከው ቻሌንጅ ውስጥ የሚያልፍ ሰዎች አሉ። በተለይ ደግሞ ያንዱን ችግር ከአንዱ ጋር ማወዳደር ትክክል ነው ብዬ አላምንም። አንተ ባለቤትህ ኦሬዲ የተመቻቸ ዜጋ የሆነች እንደገና አካሌ ባሌ ብላ ነው የተቀበለች፣ ብትቸገር ብትበሳጭ እያባበለች ነው። ነገር ግን ስፖንሰር ተደርገው ደግሞ የሚመጡ እበሳጫለሁ ቢል ሂዱ ጣሻንጣን ይዘው የሚባሉ ሰዎች ደግሞ አሉ። ለነሱ ደግሞ ኢቭን እንደው ኃላፊነት አለብን 1 አመት ብለው ቢችሏቸው እንኳን ፊት የሚነሱ በቃ ላይ ገብተው ምግብ እንዳይበሉ እንኳን ለምን እነዚህ ሰዎች አሁን ሁላችንም የምናልፍበትን የጸባይ መለዋወጥ ለማለፍ እንኳን ፕሪቪሌጅ የሌላቸው ናቸው።
በቃ በዛ ሰዓት ላይ ያንን ለማድረግ እንኳን እድሉ የላቸውም። ለምን ሰው ጋር የተቀመጡት። ስለዚህ ምን ያህል ከባድ እንደሚያደርገው ደግሞ አስበው። በዚሁም ተያይዞ ደግሞ ካናዳ መጣለው ብለው ደግሞ የማይፈልጉትን ሰው አብረውት እንኳን ለመኖር የማያስቡትን ሰው በእድሜያቸው በፍጹም የማይገናኙ ሰማይና ምድር የሆኑ በፍጹም በቃ ካናዳ ለቪዛ ብለው የሚመጡ ሰዎች ደግሞ እነሱ ናቸው ደግሞ ራሳቸውን እስከ ማጥፋት የሚደርሱት። ወደ ኢትዮጵያ እንዳይመለሱ ችግር ነው። አብረው እንዳይኖሩ እዚህ የማይሆን ነገር ነው የሚገጥማቸው። ስለዚህ ይሄን ሁሉ እንግዲህ አንድም ህይወት ሊያተርፍ ይችላል የኔ ህይወት ብለህ ስለመጣ እጅግ በጣም አድርጌ ላመሰግን እፈልጋለሁ። ባለቤት ራሱ ፍቃዷ ሆኖ አንተ እንደልብህ እንደዚህ እንድትናገር መፍቀዷ ራሱ በጣም ምስጋናዬን አድርስልኝ ለማለት ፈልጋለሁ። አመሰግናለሁ ዳኒ። እንግዲህ በጣም ነው የማመሰግነው። እኔም ይሄን እድል ስለሰጠሽኝ ህይወት ያስተምራል ብለሽኝ ብዙም ገና ያልኖርኩ ሰውዬ ያው በቃ ግድ የለህም ብለሽ አምነሽ በቃ እኔ እኮ ገብቶኛል ያ ውስጥ ያለው ነገር ገብቶኛል ብለሽ ይሄን እድል ስላመቻችሽልኝ ባጭሩ ስላፈመሽኝ ቴንኪው። በነገራችን ላይ በጣም የሶሻል ሚዲያው ተሰጥቷለህ፣ ማስተማር ትችላለህ፣ የጨዋታ ለዛ አለህ እና በቲክቶክ ብቻ ባትወሰን በዚህ አጋጣሚ እኔም በደንብ ለማገዝ ፍቃደኛ ነኝ። የኛም ተመልካቾች ሰብስክራይብ ያደርጉሃል። ልምድህን በተለይ በትራክ ዙሪያ የኛ ልጆች የኛ ወንድሞች አባቶች መግባት ይፈልጋሉ ብዙዎቹና ልምድህን እያካፈልክ የሄድክበትን መንገድ ብትመራቸው ጥሩ ነው። ተደራሽነትም ይኖራል። ገና ከኢትዮጵያ ሳትወጣ አስበኸዋል? አሁን ዛሬ ያወራኸውን ነገር አንድ ሰው አውርቶት ብታዳምጠው ምን ያህል ህይወትን ቀላል ሊያደርግልህ እንደሚያስበው አንተ ራስህ መገመት ትችላለህና ለአንተ ያልደረሰልህን ነገር ለሰው ለመድረስ ማሰብ ትልቅነትና መሰጠት ነውና በጣም አመሰግናለሁ። ድጋሚ ደግሞ በሰፊው ሞር ልምድህን እንደምታካፍለን ጥርጥር የለኝም። ተመልካቾቻችን ጥያቄያችሁን እንዲሁም ደግሞ ሐሳብ አስተያየታችሁን እናንተስ ምንድነው የገጠማችሁ? አዲስ ሆናችሁ ወደ ካናዳ ስትመጡ የተለያዩ ቻሌንጆች ነው የሚገጥሟችሁ። በተለይ በጣም ብዙዎቻችሁ የምታካፍሉኝ በእናንተና በተቀባያችሁ መካከል ያለው ቻሌንጅ ያለፈ ማንሳት አልፈልግም። ብዙ ጊዜ አንፎርቹኔትሊ የሚበዛው ከባድና አስጨናቂ ታሪክ ነው በዚህ ዙሪያና እስቲ እናንተም ሐሳባችሁን ከታች አስቀምጡልን። ተመልካቾቻችን እንግዲህ ዛሬ ይዘንላችሁ የመጣነው ፕሮግራም ይሄንን ይመስል ነበር። በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩልን።